ክቡር ጠቅላይ ሚኒስትር ወደ ፓርቲያዊ ጉዳይ ልውሰዶት ኢትዮጵያ በታሪኳ በርካታ የፖለቲካ ፓርቲዎች የተሳተፉባቸው ሂደቶችን አሳልፋለችና ብልጽግና ከነዚህ በታሪክ ካለፍንባቸው ፓርቲዎች የተለየ የሚያደርገው ምንድነው? ብልጽግና ተአምራዊ ፓርቲ ነው። ብልጽግና በብዙ መንገድ እስካሁን ከነበሩ ፓርቲዎች ይለያል። በሳይዙ፣ በአደረጃጀቱ፣ በእሳቤው፣ በሚያስገኛቸው ውጤቶች፣ በሚኖረው ቆይታ ሁሉ ይለያል። አንደኛ ኢትዮጵያውያንን በሙሉ በሰፈር ሳይከፋፍል አቅፎ የያዘ ብቸኛ ፓርቲ ነው። ሁለተኛ በዚህ ጥቂት ወራት ጊዜ ውስጥ ከጉባኤ በኋላ ባለው እንኳን የነበረው እድገት ጨምሮ ዛሬ 16.3 ሚሊዮን አባል ያለው ፓርቲ ነው። በአፍሪካ ትልቁ ፓርቲ ነው። ሁሉን ያቀፈ መሆኑ በሳይዙ ትልቅ መሆኑ ብቻ ግን አይደለም። ትልቅ ራዕይ ያለው፣ ግልጥ ያለ ፕሮግራም ያለው፣ ግልጥ ያለ ስርዓት ያለው፣ እያንዳንዱ ፖሊሲዎቹ በፓርቲ ብቻ ሳይሆን በመጽሐፍ መልክ የተገለጡ በራሱ እሳቤዎች ላይ አባላት በሐሳብ ተግባብተው ወደ ስራ ተሰማርተው በውጤት የሚለኩበት ስርዓት ያለው በግምገማና በጭቅጭቅ ሳይሆን በውጤት ላይ ያተኮረ ፓርቲ ነው። ብልጽግና ሲያሜው በራሱ መጤን ይኖርበታል። ኢትዮጵያ ውስጥ የነበረው የፓርቲ ስርዓት ስለ ፓርቲው ተክለሰውነት የሚያወራ ሲያሜ እንጂ ስለሚያመጣው ውጤት የሚናገር ፓርቲ አልነበረም። የኢትዮጵያ ሰራተኞች ፓርቲ የማን የሰራተኞች የእንትን ብሔር ፓርቲ የሶሻሊስት ንቅናቄ ፓርቲ አይነት የነበረው ድርጅቶቹም ፓርቲዎቹም ወይ በዘር ወይ በሆነ መንገድ ስለነሱ የሚናገሩ እንጂ ስለሚያመጡት ጉዳይ አይናገሩ። ለምሳሌ የኦሮሞ ድርጅት ፓርቲ፣ የአማራ ድርጅት ፓርቲ፣ የትግራይ ድርጅት ፓርቲ የሚለው ጉዳይ የማን ፓርቲ እንደሆነ ስለራሱ ዲስክራይብ ያደርጋል እንጂ ምን ሊያመጣ እንደሆነ ሲያሜው በራሱ አይገልጽም፣ ራዕዩን አያመለክትም። ብልጽግና ግን ግቡን ነው የሚያሳየው። በእያንዳንዱ ቅድም ከትርክት ጋር ያያስኩልሽ ጉዳይ አለ። ብልጽግና ፓርቲ ብልጽግና የሚያመጣ ብልጽግና ለማምጣት እያልን የምናደርገው የትርክት ግንባታ በራሱ ራዕያችን ስለሚያስታውሰን ግባችን ስለሚያስታውሰን መርህ መልህቃችን ስለሚሆን ግን መልህቃችን ስለሚሆን አንስተን ማለት ነው። ብዙ ፓርቲዎች እንደዛ አይነት የስያሜ አጠቃቀም አይከተሉም። በጣም ክፍት ፓርቲ ነው። ከውጭ ሀገር መተው የተቀላቀሉ ሰዎች አሉ። ፓስፖርታቸውን ቀይረው የኛ ፓርቲ አባላት የሆኑ ሰዎች አሉ። የተቃዋሚ ፓርቲ የነበሩ ሰዎች መንግስታችን አካል የሆኑ አሉ። ከተቃዋሚ ፓርቲ አባላችን የሆኑ ሰዎች አሉ። ክፍት ነው ለወጣቱ በተለያየ ዓለም ላሉ ሰዎች ክፍት የሆነ ፓርቲ ነው። ቢኮዝ በስርዓቱ በፕሮሰሱ ነው ሰው እየነጠረ የሚወጣው ብሎ ስለሚያስብ ኒው ብለድ ለመቀበል ያለው ዝግጁነት በጣም ለየት ያደርገዋል። በኢትዮጵያ ታሪክ እኮ እንደ ብልጽግና በከፍተኛ ድምጽ አሸንፎ የለም ብቻዬን አልመራም ምትፎካከሩ ኑና አብረን መንግስት እናስተዳድር ያለ ማን አለ? እስካሁን እኮ ሰምተን አናውቅም። ብልጽግና እንደዛ አይነት የተከፈተ ልብ ያለው ፓርቲ ነው። ይሄ የኔ የግል ውሳኔ አይደለም፣ የብልጽግና ፓርቲ ውሳኔ ነው። ቢፎካከሩ ፓርቲዎች እናስገባ ስንል በእነሱ ምትክ የሚወጡ የብልጽግና አመራሮች አሉ። እኔ አልወጣሁም፣ ወጥተው ነው እነሱ ይግቡ ያሉት። የነዛ ጀግና የብልጽግና አመራሮች ውሳኔን ጭምር ነው። ይሄ ውጤት የግል ውጤት አይደለም። እና ብልጽግና ኦፕን መሆኑ፣ አቃፊ መሆኑ፣ ኢንክሉሲቭ መሆኑ፣ ከብሔር ጽንፈኝነት የጸዳ መሆኑ፣ ለብሔራዊ ትርክት የሚተጋ መሆኑ፣ የኢትዮጵያን ትልቁን ጥላ፣ የኢትዮጵያን ትልቁን አቅም፣ የኢትዮጵያን ትልቁን መሰባሰብ የሚያምን መሆኑ፣ ዳር የነበሩ ፐሪፌሪ የነበሩ የተረሱትን መሃል ያመጣ መሆኑ፣ ለዲሞክራሲ ቀናይ መሆኑ። ብልጽግና ተፈጥሮ በሚድህበት ዘመን የተደረገው ምርጫ ሌሎች ፓርቲዎች ተፈጥረው በጣም ብዙ ከቆዩ በኋላ ካደረጉት ምርጫ ይሻላል። ለዲሞክራሲ ቀናይነት አለው፣ አቃፊ ነው፣ ብዙ አባላት አሉት፣ ብዙ አስደማሚ ጉልበት ከጀርባው ይዟል። እና በብዙ መንገድ ብልጽግና ተስፋ የሚጣልበት ለአፍሪካ ምሳሌ የሚሆን የራሱ ሐሳብ ግልጽ ሐሳብ ያፈለቀ በማንም አይዲዮሎጂ ያልታሰረ ከሰዎች የተማረ ግን የራሱን የገነባ ኢንዲጂነስ ያልኩት ቀደም ማለት ነው። ፍልስፍናችን ቀርተን አይደለም ተምረናል፣ ግን ኢንዲጂነስ ቶት ነው ያለን። በሐሳቡ በተግባሩ በአደረጃጀቱ በሳይዙ በራዕዩ በመጠሪያውም ጭምር ከብዙዎች ፓርቲዎች የተለየና የሚያጓጓ ፓርቲ ነው።
የዚህ ፓርቲ አባል ባለሞች በጣም ማዝነልሽ መስራቅ ይቻላል ከችግር የለውም። ወደ መንግስታዊ ስራ ጉዳይ እንመለስና ከመንግስታዊ ስራ ኃላፊነት ጋር በተገናኘ በማህበረሰቡ ዘንድ የሚነሱ አንዳንድ ችግሮች አሉ። በተለይ ከሙስናና ብልሹ አሰራሮች ጋር በተገናኘ የሚነሱ ቅሬታዎች አሉ፣ የሚነሱ ሀሳቦች አሉና እዛ ላይ መንግስት ምን ያህል ቁርጠኛ ሆኖ እየሰራ ነው የብልሹ አሰራርና ሙስናን በማስተካከል ረገድ? ሌብነት ኢትዮጵያ ውስጥ ልክ እንደ እርዳታው አንዱ ስብራት የምንለው አንዱ የጥፋት መንገድ የምንለው ካልተገራ በቀር ያቀድም ያልኩት ራዕይ ለማሳካት እንቅፋት ነው የምንለው ጉዳይ ነው። ሌብነት በጣም አደገኛ ስብራት ነው። የገንዘብም ሌብነት፣ የጊዜም ሌብነት፣ የማልመጥም ሌብነት በመትጋት ላይ ባለች ሀገር ውስጥ እንቅፋት ነው። ነገር ግን ሌብነት ኢትዮጵያ ውስጥ የመንግስት የሚለው ጉዳይ ቆይቶ የጋራ ባህል እየሆነ መጥቷል። እሴት ሸርሽሯል፣ ሞራል ሸርሽሯል፣ እምነት ሸርሽሯል። እንደ የሚገባ ነገር ተወስዷል። ሰዎች ሰርቀው ህንጻ ቢገነቡ ጥፋት እንዳጠፉ ሳይሆን እንደበለጡ እንደላቁ የሚያስብ ማህበረሰብ ሰፊ ነው። አንድ ጊዜ ስብሐት ገብረ እግዚአብሔር ምን አለ? የኢትዮጵያ ህዝብ እኮ ይገርማል አለ። ፖሊስ ሌባን እየሮጠ ከኋላ ተከታይ ሲሮጥ ደረሰብህ ወደ ቀኝ ወደ ግራ እያለ ሌባ ያስመልጣል አለ። ፖሊሱን አግዞ ሌባውን እንደመያዝ ፖሊሱ ሌባውን ደርሶ እንዳይዘው አስመላጭ ነው። ዛሬ ታክሲ ውስጥ እዚህ ከተማ ታክሲው ትርፍ ጭኖ ቢሄድ ትራፊክ በሩቅ ሲያይ ተሳፋሪ ምን ያደርጋል? አጎንብሶ የሌብነት ተባባሪ ሆኖ የህገወጥነት ተባባሪ ሆኖ የታክሲ ሹፌሩ ያን ህገወጥ ተግባሩን እንዲቀጥልበት ያደርገዋል። ትርፍ ቢያስከፍል ትራፊክ ቢይዝ ትርፍ ከፍያለሁ የሚል ሰው አለ እንዴ? አልከፈልንም እኮ ነው የሚለው። ሰራቂው ብቻ ሳይሆን የሚሰረቀው የሚተባበርበት ባህል ተገንብቷል። አለመስረቅ ተገቢ አይደለም የሚል ሐሳብ በግለሰብ አለማሰብ ብቻ ሳይሆን ማህበረሰቡም እየተቀበለው መጥቷል። እንደዚህ አይነት ስር የሰደደ ስብራት በንግግር በፖሊሲ ብቻ መንቀርፈው ጉዳይ አይደለም፣ ስር ሰዷል። እኛ በሶስት ምዕራፍ ነው የከፈልነው ይሄንን ጉዳይ። በኮሚቴ በጥናት በጸረ ሙስና በመናም ሞክረናል። ብዙ አስረናል፣ ብዙ አባረናል፣ ብዙ ቀይረናል። ሰዎች ግን አንዱ ይቀየራል፣ አንዱ ይመጣል። ባህሉ እስካልተቀየረ ድረስ የሚሸረሸር ነው አላየነው እና በሶስት ከፈል ነው። የመጀመሪያው ምዕራፍ መንግስታዊ ሌብነት ተቋማዊ ሌብነትን ማስቆም ነው። ይሄ መንግስታዊ ሌብነት የለም ቀንሷል ጠፍቷል ሲባል ብዙ ግራ የሚገባቸው ሰዎች አሉ። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር ማድረግ ኩባንያ የለኝም። አላደርግም እንደሱ። እኔ ከከንቲባ እኔ ከክልል አስተዳደር እኔ ከሚኒስትር ጋር ተነጋግሬ ይሁነኝ ብዬ የምደብቀው ወርቅ ማሸሸው ወርቅ የለም። በመንግስት ደረጃ የተገኘችውን እያንዳንዷን ስሙን የምናውል ኢትዮጵያ ልማት ነው። ይሄ ጥፋቱም ቶሎ አይታይም፣ ስብራቱም ከፍተኛ ነው። ሰው ግን አይገነዘበውም። ለኮሌክቲቭ ጥቅማችን ናሽናል ኢንትረስት ላልነው ከፍተኛ ጉዳት ያለው ግራንድ ኮራፕሽን ነው። አደገኛ ነገር ነው። ለዚህ ነው ቅድም አወጣው ማንሳልሽ ኤክስፖርት ማንሳልሽ የቡናው የምናምኑ እኮ የሚያያዝ ነገር አለው። ባለመመረት ብቻ የሚሆን ነገር አለ። ወርቁም ሌላውም ነገር የተቀናጀ ዘረፋ የተደራጀ ዘረፋ ፓወር ያላቸው ሰዎች ያሉበት ዘረፋ በሚደረግበት ሰዓት በግል አይደለም በቡድን በሚደረግበት ሰዓት በከፍተኛ ደረጃ የሀገር እድገት ያዳክማል። በዚያ ደረጃ 100% ኢትዮጵያ ውስጥ ኮራፕሽን የለም። መንግስት ተደራጅቶ 3-4 ሆኖ መክሮ ዘክሮ እንትናን ጠቅማለሁ እንትናን ጎዳለሁ ብሎ አይሰራም። እርግጠኛ ነኝ በዚህ። ይሄ እንደ ትልቅ ድል ወስደዋለሁ ግን በቂ አይደለም። ይሄ ማለት ግለሰብ ባለስልጣን ሌባ የለም ማለት አይደለም። በግሉ
የሚደራደር የሚሰጥ ሰው የለም ማለት የግሉ ነው፣ እሱ የግሉ ውሳኔ ነው። ያም ሆኖ በአመራር ደረጃ በተቻለ መጠን ራዕይ ለማጋራት ተሞክሯል። በሌብነት አይደለም ይሳካልን፣ ደክመን ጥረን ግረን ኢትዮጵያን ስንቀይር ነው ችግራችን የሚቀረፈው የሚለው እምነት በከፍተኛ አመራር ደረጃ በስፋት በውይይት በስልጠና የራዕይ መጋራት ስራ ሰርተናል። 100% እያንዳንዱ ሰው ምንም እንከን የለበትም ብዬ ደፍሬ መናገር ባልችልም አብዛኛው ከፍተኛ አመራር በእርግጠኝነት የለም ውስጥ የለበትም። በከፍተኛ ደረጃ ያሉ አመራሮች ብዙ በዚህ ስጋት የለኝም። ውላቸውን፣ ስራቸውን፣ ነገራቸውን በቅርበትም ስለማይ ግን አመራሩ ሰፊ ነው። ቅድም እንዳነሳው 16 ሚሊዮን አባል ያለው ሰው ነው። በመቶ ሺህ የሚቆጠሩ ሰዎች ያሉበት ነው። ስለ ሁሉ ሰው መናገር ያስቸግራል። እሱ ደግሞ በምን ያክል ራዕይ ተጋርቶ በተደራጀ ሌብነት ውስጥ ያለው ዘመቻ ቀነሰ የሚለው ገና ረጅም ስራ የሚጠይቅ ይሆናል። በቅርበት ባሉቱ ግን ስጋት እምብዛም የለኝም። ሁለተኛው ምዕራፍ ይሄ አንደኛው ምዕራፍ ነው። ሁለተኛ ምዕራፍ የፒቲ ኮራፕሽን የምንለው ቅድም እንዳልሽው ለሰርቪስ ሰው መታወቂያ ሲያወጣ አንዳንድ ሰርቪስ ሲያገኝ የሚከፍለው ነገር ማለት ነው። ሰጪውም ተቀባዩም ባለው ነገር ይሄ እውነት ለመናገር በጣም አስቸጋሪና ህዝብ የሚያስመረረው ፓርቲ ነው። ያኛው ሰው ብዙ አያውቀው። ግራንድ ወይ በመንግስት የሚሰራው ጉዳቱ የቆየ ሰባሪ ቢሆንም ቶሎ አይታወቅም። ይሄኛው ይታወቃል። ሰው ለመደ በቃ መደራደር፣ ኮሚሽን መውሰድ ልማዱ አደረገ። ይሄን ለመፍታት አማራጩ መንገድ ሲስተም መዘርጋት ብቻ ነው። ለምሳሌ አንዱ ሌብነት መሬት ነው። እኔ ራሴ ኤክስፐርት ሆኜ ኢንሳ ሆኜ አዲስ አበባ ላይ አዳማ ላይ በጂኦስፓሻል መሬትን አውቶሜት ለማድረግ ብዙ ሙከራ አድርጌያለሁ። አልተሳካልኝም። ሲስተሙ እያለ አልተሳካልኝም፣ አልፈቀደልኝም ሲስተሙ ስርዓቱ። አሁን አዲስ አበባ 100% በጂኦስፓሻል አውቶሜትድ ነው። እያንዳንዷ ፐርሰንት ታወቃለች። ቢሾፍቱ፣ አዳማ፣ ሸገር እዚህ አካባቢ ዋና ሌብነት ችግር ያለበት አካባቢ የሚባለው 100% በጂኦስፓሻል ሲስተም ውስጥ ገብቷል። እያንዳንዱ ከንቲባ እያንዳንዷ መሬት የማን መቼ እንደሆነች ያውቃል። ይሄ ግን ሌብነትን ዜሮ አያደርገውም። ሰው ሲስተም ስንዘረጋ ደግሞ ሲስተም ይሻገርበት ይፈጥራል። ልክ ቅድም ሙቪንግ ታርጌት ነው ሌብነትን። እዚህ ጋር ሲዘጋ እዚህ ጋር ሲዘጋ እዚህ ጋር እንጂ ቋሚ አይደለም። በዘጋ ነው በር ብቻ የሚቆም ጉዳይ አይደለም። ያን እየተከተሉ መዝጋት ያስፈልጋል። ሁለተኛ መሶብ ለኢትዮጵያ ለኤፊሽንሲ ለቅልጥፍና ለእድገት በእጅጉ የሚያግዝ ስርዓት ነው። መሶብ ማለት ድሮ ወታደር ቤት እያለን ስዊዝ ቢላ የሚባል ነበር። የስዊዝ ቢላ አንድ ናት፣ ትንሽ ናት፣ ግን ከውስጧ መቁረጫ አለ፣ ጥፍር መቁረጫ አለ፣ መስፊያ አለ፣ ከውስጡ እየወጣ ቅስቃጥላ መቁረጫ አለ፣ ይመዘዛል ከውስጡ። አንዷ እዚህ ጋር የምትያዘዋ ቢላዋ በውስጧ ግን በርካታ ስራ የሚሰሩ ቢላዎች አሉ። እሱን እየመዘዘ አንዴ ቅስቃጥላ ይቆርጥበታል፣ አንዴ ጨርቅ ይቀድበታል፣ አንዴ እንጨት ይቆረቁርበታል። ለበርካታ ስራ የሚውል ማለት ነው። መሶብ እንደዛ ነው። አንድ ሰው ቀበሌ ሄዶ መታወቂያ ከሚያወጣ፣ ኢሚግሬሽን ሄዶ ፓስፖርት ከሚያወጣ፣ ኢንቨስትመንት ሄዶ ላይሰንስ ከሚያወጣ፣ ባንክ ሄዶ ብር ከሚያወጣ፣ ቴሌ ሄዶ ሲም ካርድ ከሚያወጣ ሁሉን ሰርቪስ በአንድ ጣራ ስር ማግኘት ማለት በጊዜ በገንዘብ ያለው እንድምታ ከፍተኛ ነው። ለእያንዳንዱ ታክሲ ለእያንዳንዱ ጊዜ ስለነበረ ከዚያ ባሻገር ስርዓቱ ከኤ እስከዚህ በሲስተም ክትትል ውስጥ ስለሆነ ያለው በቀላሉ ለድርድርና ለሌብነት አይመችም። ሰው መከታተል ይቻላል። በእርግጥ መሶብ አንድ ሳምፕል ናት፣ መስፋት አለበት። ጥቂት መስራት የጀመርነው አሁን አዲስ አበባ ላይ ከጀመርነው በኋላ በፌደራል ደረጃ አዲስ አበባ ከተማ፣ የአዳማ ከተማ፣ የአርባ ምንጭ፣ ሐዋሳ፣ ባህር ዳር፣ ሻሸመኔ በጣም በርካታ ከተሞች እየተዘጋጁ ነው። የሚቀጥሉት 3 4 ወራት 5 ወራት ይጀምራሉ። ነስቱ አስፍተን ሁሉ ቦታ በአንድ ቤት ውስጥ በአንድ ሰፈር በርካታ ሰርቪስ በሲስተም መስጠት ስንጀምር ሰው የተደራደረ የሚያደርጋትን ነገር እየቀነስን እንሄዳለን። ብዙ ሀገራት የሚሆነው ይሄ ነው። ህንድ አጋጥሟል፣ ሲንጋፖር አጋጥሟል። ሲስተም ሲጠቀሙ ሌብነት ቀንሷል። ሲስተም ሲጠቀሙ ኤፊሽንሲ አድጓል። ለዛ ደግሞ ሲስተም መዘርጋት ብቻ ነው መፍትሄው። ሰው አይቀመስ፣ ሰው አስቸጋሪ ነገር ስለሆነ በሲስተም ነው መንፈታው። ሶስተኛው ምዕራፍ ግን ሌብነት የሚጠየፍ ባህል መገንባት ነው። እንደ ሰው እኔ የተፈጠርኩት ሰርቼ ቫልዩ አድ ለማድረግ ነው፣ ሰርቼ ለመጥቀም ነው፣ ለመርዳት ነው የሚል በራሱ የሚኮራ የሚተማመን በውጤት የሚያምን ሰው ለመፍጠር ደግሞ የባህል ግንባታው በጣም ሰፊ ጊዜ ይወስዳል። ይሄም የትርክቱ ውጤት ነው። ትርክት እያደገ ሲሄድ፣
ትርክት እየሰረጸ ሲሄድ የኢትዮጵያ እድገት እያደገ ሲሄድ ሙቪንግ ታርጌት ስለሆነ ሌብነት ዜሮ ባይሆንም የምንመረርባቸው ጉዳዮች በእጅጉ እየቀነሱ ይሄዳሉ። ለምሳሌ ያደጉ ሀገራት ትላልቆቹ ስም ሳልጠራ ይሄ የየለት ኮራፕሽን ብዙ የላቸው ወጥተዋል ከሱ ለመታወቂያ ለመንጃ ፈቃድ ሌብነት የላቸው ግን የሌብነት አውራ ናቸው። ከፍ ሲባል ከፍተኛ ሌብነት ነው ያለው። ከፍተኛ ሌብነት አይቀርም ይቀያየራል ቦታው። ከፍተኛውም ዝቅተኛውም አደገኛ ስለሆነ በስርዓት በትርክት እየገነባን ስናጠፋው ያ ለኢትዮጵያ እድገትና ብልጽግና መረጋገጥ እጅጉን ጠቃሚ ይሆናል። አሁን ግን እንደ አንድ ትልቅ ስብራት ልክ እንደ ልመናው አይተን በምዕራፍ ከፍለን እየሰራንበት ያለ ጉዳይ እንደሆነና ህዝቡም ተባባሪ እንዲሆን ሌቦች ማጋለጥ አለመተባበር ታክሲም ትሁን ቦታዋ በትንሽ ያልታመነ በትልቅ አይታመንም። በትንሽ ላይ ስርቆት የጀመረ ከፍ ሲል አያቋርጥም እና ለዚህ ነው ተረትም እኮ አለ በአገራችን እናቴ በቀጣሽ የሚለው እኮ እሱ ነው። በትንሹ ነው መቅጣት የሚያስፈልገውና ህዝቡን ተባብሮ በትርክቱን ገንብተን እድገት እየመጣ ሲሄድ ይሄ ሰው የሚያስመርረው አደገኛ የሆነው የሌብነት ልምምዳችን እየቀነሰ በሲስተም ይታገዝ የፈጠነ አገልግሎት ይሰጠን ህዝባችን እፎይታ የሚያገኝበት ዘመን እየተፈጠረ እንደሚሄድ በእጅጉ ተስፋ አደርጋለሁ። በተለያዩ የሀገሪቱ አካባቢዎች የኮሪደር ልማት እየተከወኑ እንደሆነ ይታወቃል። ጠቅላይ ሚኒስትርና የኮሪደር ልማትን በዚህ መልኩ አጀንዳ ማድረግ ያስፈልገው እዛ ላይ መስራት ያስፈልገው እንደ ሀገር ለምንድን ነው? የኮሪደር ልማትን አጀንዳ አድርጎ እንደ መንግስት አቅዶ መስራት ያስፈልገበት በጣም በርካታ ምክንያቶች አሉ። ሁሉም ከመዘርዝር ጥቂቶቹን ብቻ እንደማሳያ በግልጽ በቂ ሊሆን ይችላል። የመጀመሪያው ስለ ኮሪደር ስናስብ ማሰብ መጠየቅ ያለብን ጥያቄ የጤና ዋጋው ስንት ነው? አንድ ሰው ስለ ጤናው በምን ተመን ነው የሚያሰላው? ከተማ ውስጥ በእግር መሄድ የማይቻልበት ትንሽዬ ጉድጓድ ካለ ውሃ ካለ ወንዝ ካለ የቆሸሸ ሽተተበት ትንሽዬ ከዘነበ የዝናቡ ሪስፖንስ ከተማውን በሙሉ በሽተኛ የሚያደርግበት ሁኔታ ባለበት ከተማ ውስጥ እንዴት ነው ሰው ጤናውን በጸዳ ቦታ በንጽህና ቦታ መዋል ማደርን ልጆቹ ማደጋቸውን በምን ግምት ነው የሚያሰላው? ኢኮኖሚ ጥቅሙ እንደተጠበቀ ሆኖ ሰው ካልጸዳ ጥርሱ ካልጸዳ ሰውነቱ ካልጸዳ ጸጉሩ ካልተበጠረ በቀር እንዲህ በጋራ በሚሰሩ ስራዎች ውስጥ ይረብሻል። ለራሱም ጤና ለወንድምና እህቶቹም ኮምፈርት ሲባል ሰው መጽዳት አለበት። ከተማም እንደሱ ነው። ኮሌክቲቭሊ ቆሽሸን የሚቆሽሽ ከባቢ ውስጥ ምንኖር ከሆነ ጤናችን አደጋ ውስጥ ነው ያለው። ይሄን እንዴት ነው የምናየው ነው አንዱ ጥያቄ። ሁለተኛ በበርካታ ጥናቶች መሰረት እስከ 2050 ድረስ የከተማ ነዋሪ ከ48 ከ50 እስከ 60% ያድጋል። ከተሜነት እየሰፋ ይሄዳል እያደገ ይሄዳል። ለምሳሌ አዲስ አበባ ከለውጡ በፊትና በኋላ ያለው ፖፑሌሽን አንድ አይደለም። ሰው ከተለያየ አካባቢ እየመጣ ሰው እየበዛ ነው። ከተማው ያው ነው። ቤቱ ያው ነው። አስፋልቱ ያው ነው። የውሃ መሰረተ ልማቱ ያው ነው። ኢነርጂው ያው ነው። ሰው ግን እየጨመረ ነው። ሰው እየጨመረ ሲሄድ ከተማ መልኩ ካልተቀየረ በእንቅርት ላይ ጆሮ ደግፍ እንዲሉ የነበረው በሽታ ላይ በሽታ እየታከለበት ፕላኒንግ ከሌለ ምን አይነት ተስፋና ነገን ያለን ብሎ መጠየቅ ለማንም ሰው የሚከብድ አይመስለኝም። ከተማ ለሁሉም ከተማ ለጤና መሆን አለበት። ከተማ ለሁሉም ስንል ከዚህ ቀደምም ቢሆን ከተማ ውስጥ ሳይዙ ቢያንስ ቢበዛ መንገድ ይሰራል። ከዚህ ቀደም ብየዋለሁ። ለስንት መኪና ነው መንገድ የሚሰራው ነው? ስንት ሰው መኪና ያለው? በርካታው ሰው በእግር ነው የሚሄደው። እግረኛ መንገድ ስለማይሰራለት መኪና ጋር ይጋፋል። ዘን አደጋ ያጋጥማል፣ ሰው ይሞታል። ከተማ ለሁሉም መሆን አለበት። ለባለ መኪናው፣ ለባለ እግረኛው፣ ለባለ ሳይክሉም። ይሄን አመቻችተን ካልገነባን በቀር ባለ መኪኖች መንገድ ያላቸው እግረኞች መንቀሳቀሻ ስፍራ የሌላቸው ከሆኑ መሻማታቸው አይቀርም። ሲሻሙ ደግሞ አደጋ ያጋጥማል፣ ህግ ይጣሳል። ለሁሉም መሆን አለበት። ከተማ ለጤና ሲባል በንጽህናው ብቻ አይደለም። አሁን ለምሳሌ ቤቱ ቦሌ የሆነ ሰው የሚሰራው 4 ኪሎ ቢሆን የሚሰራው 6 ኪሎ ቢሆን 6 ኪሎ ያለ መምህር ክላስ ከጨረሰ በኋላ ካለ ምንም ችግር ወክ እያደረገ ቦሌ መሄድ ይችላል።
ካለን ችግር ሰፊ መንገድ ነው ንጹህ ነው መብራት አለው አይሸትም አያስጠላም ስፖርትም እየሰራ ነው ዋጋም እየቀነሰ ነው ለራሱም ጊዜ እየሰጠ ነው ከጤናውም አንፃር ከማንኛውም መስፈርት አንፃር ጠቃሚ ነገር ነው ለጤናው ማለት ነው ይሄንን ለእግረኛ ለሳይክል ተሽከርካሪ በተመቸ መንገድ ከተማን መስራት እየበዛ እየመጣ ያለ ፖፑሌሽን አንፃር ደግሞ ስሪቱን አሁን ካልጀመር ነው የባሰ አደጋ ከፊታችን አለ ማለት ነው ሞሪ ተበላሸ ይሄዳል ማለት ነው እንግዲህ ሁላችንም ውጭ ሀገር ስንሄድ የማይቀና ሰው የለም መቼ ነው ኢትዮጵያ እንደዚህ ሆና የማይል ሰው ብዙ ያለ አይመስለኝም እኔ የዛሬ 20 ዓመት ገደማ ሻንጋይ ሄጄ ነበር ሻንጋይ የሄድኩበት ጊዜ ሻንጋይን ያየሁበት እይታ ተስፋ አስቆራጭ ነበረው ከህንጻው ብዛት ከተማው ስፋት ከመንገዱ ብዛት መቼ ነው ሀገሬ እንደዚህ አይነት መልክ የምትይዘው ይቻላልስ ወይ ብዬ እንደሰጋ ነበር ያደረገኝ በቅርቡ ሻንጋይ ሄጄ ነበር ሻንጋይ በጣም ምርጥ ከተማ ነው በጣም ትልቅ ከተማ ነው ያ የነበረኝ ድንጋጤ ግን የለኝም አሁን እንደሚቻል ደርሻለሁ ማለት አይደለም እንደሚቻል ምልክት አይቻለሁ ብዙ ሰዎች ውጭ ሀገር ሲሄዱ ይቀናሉ በብዙ ነገር አገራችን ቢመጣ ይላሉ ያ ቅናታቸውን ሲሰራ ደግሞ የለም ብሎ ይቃወማሉ ይሄ እንግዲህ የኛ ልምምድ ነው ባህል ነው ጠንካራ ያለ ስራም ብዙ ስላለመልን ሊሆን ይችላል ስነ ውበት ግን እሳቤ ነው ስነ ውበት ስለ ኤቲክስ ማሰብ ስለ ኤቲኬት ማሰብ ስለ ድሬሲንግ ኮድ ማሰብ በጣም ኢምፖርታንት ነገር ነው ውበትን ማድነቅ የማይችል ሰው ተፈጥሮ ማድነቅ አይችልም ተፈጥሮ ማድነቅ የማይችል ሰው መፍጠር አይችልም ማስተዋል ማሰብ በጥልቀት መጓዝ የሚቻለው ተፈጥሮን ማድነቅ ከሚችሉ ሰዎች ነው አብዛኛው የተፈጠረው ነገርን ከዛ ጋር ነው ያያዘ የሚያስተውሉ የሚያስቡ ተፈጥሮ የሚያደንቁ ሰዎች ናቸው የፈጠሩትና ውበትን ከተፈጥሮ ሳንለይ ማድነቅ መፍጠር ማስዋብ ያስፈልጋል በግልም በማህበረሰብ ደረጃ ለምሳሌ የወንዝ ዳርቻ እንውሰድ ባይዘይ አዲስ አበባ ከተሰሩ ስራዎች እየተሰሩ ካሉ ስራዎች በኢትዮጵያ እየተሰሩ ካሉ ስራዎች እንደ አዲስ አበባ የወንዝ ዳርቻ ልቤን የሚያሞቅ ስራ የለም ብዙ ሰው ያውቀውም አልቆም በደንብ ስላልታየ ከተሰራው ስራ ሁሉ ግን ይልቃል የሚጀምረው ከእንጦጦ ነው ከዚህ ቀደም እንጦጦ ባህር ዛፍ ስላለ መንገድ ሰርተን ፓርክ ነው ያለው አሁን ግን የለም ባህር ዛፉ አፈራችን እየሸረሸረብን ነው ኢንዲጂነስ ዛፎች እያጠፋብን ነው መተካት አለብን ስንል ይሰራ ያለነው እርከን ነው ያ ተራራ ሁሉ በእርከን የታጠረ ነው ያለው እርከን ምን ማለት ነው አፈር እንዳይሸረሸር ያደርጋል አፈር አንዴ ከተሸረሸረ በሺ አመታት አይመለስም ስለትውልድ ያሰብን ትውልድ ይበላበትን አፈር ካልጠበቅን በምን ይበላል ሰው ተሸርሽሮ ይሄዳል አፈር አላቂ ሀብት ነው ቋሚ ሀብት አይደለም መጠበቅ አለበት ወርቅ ብቻ ለሚጠበቀው አፈር መጠበቅ አለበት እና እርከን የምንሰራው ባህር ዛፍ ቆርጠን ኢንዲጂነስ ዛፍ የምንተክለው አፈራችን ይጠበቅ ውበቱ እንዲጨምር ጫካው ሞርዴንስ እንዲሆን ዛሬ ነው ወይ አይደለም አሁንማ ተቆራርጧል እንጦጦ ሲታይ አያምርም 3 አመት በኋላ ተመልሰሽ ተመልከቺው ጉለሌ ፓርክ ያለው ውበት እንጦጦ ይደገማል ጉለሌ ፓርክ አምሯል በጣም ሰው አይገባበትም እንጂ እንጦጦ ይደገማል ጫካ ላይ ያለው እንደዛ ነው ይቆረጣል ይተከላል ከ5-10 አመት በኋላ ኢንዲጂነስ የሆነ የሚያምር አፈሩን የሚጠብቅ በርከን የተደገፈ ውሃ የሚቋጥር ኢንቫይሮንመንት አለን ማለት ነው ከንጦጦ ይነሳና እስከ ፒኮክ 20 ኪሎ ሜትር ውስጥ ለውስጥ ለባይክ ለመንገድ የሚሰራው የሽታ ማስወገጃው የድሬኔጅ የተሰራው ስራ መንገዱ የሚተከለው ዛፍ እውነት ለመናገር በጣም ሰፊ ስራ ነው ምናልባት የሚቀጥለው መስከረም ጥቅምት አብዛኛው ለጥቅም ስለሚውል ይታያል ያስባለው ክረምቱን አብዛኛውን ተክለን መስከረም ጥቅምት ላይ ብዙ ያያዋል እናንተ ሚዲያ ሰዎች ግን ብታዩት ጥሩ ነው አስደማሚ ስራ ነው አፈር እንታደጋለን ወንዙን ከሽታ እንታደጋለን ዛፍ እንተክላለን ሰው እንዲንቀሳቀስበት እናደርጋለን እዚያ አካባቢ ፕሮፐርቲ ያላቸው ፎቅ የሰሩ ሰዎች ዛሬ ዋጋው 10 ከሆነ ጥርጥር የለውም 100 ይደርስላቸዋል ምንም ጥርጥር የለውም የፕሮፐርቲ ቫልዩ ያድጋል ውብ ስለሆነ በየትኛው መስፈርት የወንዝ ዳርቻ ላይ እንጦጦ ላይ ከምንሰራው ስራዎች ግን አንቺን እኔን እሷን በሚነካው ጉዳይ ደግሞ እኔ ከተማው ስንንቀሳቀስ ትራፊክ ጃም ለስራ አያንቀሳቀስ በሽተኛ አያንቀሳቀስ ሰው ይሰቃያል
ትራንስፖርት ችግር ነው። ከችግሮች ውስጥ አንዱ ትራፊክ ጃም ነው። ሲኤምሲ ዘመድ የለሽም። ሲኤምሲ የዛሬ 6 ወር የዛሬ ዓመት ያለው ትራፊክ ጃም ችግርና ዛሬ አንድ ነው። የዛሬ ዓመት እኮ ከሲኤምሲ ሰዎች ጠዋት ስራ ለመግባት 1 ሰዓት መንገድ ላይ ቆሙ ነበር። ከዚያም በላይ አልጠፋም፣ ቀንሷል። ቢያንስ 30 ደቂቃ ቀንሷል። አሁንም አማራጭ መንገድ አበራክተን ያንን እንዴት መቀነስ አለብን? ለምን ከቤት ተነስቶ መንገድ ላይ የሚቆመው ሰውዬ ነዳጅ እየበላ ነው፣ ጊዜ እየበላ ነው። በዚያ ውስጥ ደግሞ አላስፈላጊ ስልኮች እያወራ ነው። ሀብት ነው የሚወድመው። ፈጥኖ ቢደርስ ቢሮ በጊዜ ቢሰራ፣ በጊዜ ሁለተኛ ስራ ቢሰራ፣ አንድ ስራ ስለማይበቃ ሁለት ስራ ቢሰራ ፕሮዳክቲቪቲ እያደገ ይሄዳል። በእኔ እምነት አማራጭ መንገድ በቪአይፒ መንገድ በጎሮ የሚወጣ እየሰራን ስለሆነ ሙሉ ሲጠናቀቅ ህግ ማውጣት አለብን። ጠዋት ከ12 ሰዓት ጀምሮ እስከ 2 ሰዓት ከሲኤምሲ አቅጣጫ የሚመጡ መኪናዎች ሁለቱንም መንገድ አንደኛውን ሳይሆን ሁለቱም መጠቀም አለባቸው። ቢኮዝ 95% ከዛ መኪና ይመጣ የሚሄዱ አሉ። ለነሱ አማራጭ ካበጀንላቸው ከ12 ሰዓት እስከ 2 ሰዓት ከፈቀድን በ15 ደቂቃ በ20 ደቂቃ ያምናየው መኪና ጸጥ ይላል ማለት ነው። ማታስ ከ11 ሰዓት በኋላ የሚመጣው ብዙ ስላልሆነ አማራጭ መንገድ ሰጥተነው የሚሄደው ሁለቱንም ይጠቀም ብንልስ በከፍተኛ ደረጃ ይቀንሳል። ሰው በጊዜ ቤቱ ገብቶ ከልጆቹ ጋር ያጠናል፣ ያስጠናል፣ ቤት የሚሰራውን ስራ ይሰራል ማለት ነው። ትራፊክ ጃም ችግር የለውም ሊባል አይችልም፣ ችግር አለው። መብራት ከለውጡ በፊት ሬሽን ነበር አዲስ አበባ። 1 ሳምንት ዘሰፈር 1 ሳምንት ሰፈር ተብሎ በአዋጅ ነበር። አሁን ሬሽን ቀርቷል፣ ግን መጥፋት አልቀረም። ምክንያቱም መስመሮች ችግር ስላለባቸው በወጉ ስላልተሰሩ መብራት ኃይል ይደወል መብራት ጠፋ ተቋርጠን እንላለን። መስመር ካልዘረጋና ካልቀበርን በስተቀር ያ ችግር አይፈታም። ኮሪደር ማለት መብራት መንገድ፣ የስልክ መስመር፣ የስዌሬጅ ድሬኔጅ መስመሮች የሚቆፈሩ የሚቀበሩበት ማለት ነው። ኮሪደር ማለት እያንዳንዱ የሻገተ ቤት ፌስ ሊፍት አድርጎ የተሻለ ቫልዩ እንዲያወጣ ማድረግ ማለት ነው። ኮሪደር ማለት የተደበቁ ሰፈሮች ተገላልጠው የቢዝነስም የመዝናኛም ሰፈር እንዲሆኑ ማድረግ ማለት ነው። መዝናኛ አንድ አካባቢ ሳይሆን ሁሉም ቦታ መዝናኛ መፍጠር ማለት ነው። ኮሪደር ማለት እያንዳንዱ ውጭ ሀገር ለማየት እድል ያገኘ ሰው የቀናበት የተቆጨበትን ነገር ባገሩ ማየት ማለት ነው። ይሄ ደግሞ የሆነ ነው። አንድ ወዳጄ ከአሜሪካ ይመላለሳል እና እዚህ መጥቶ ኮሪደር እና ጠቅላይ ልማቶች ተንቀሳቅሶ ያያል። የማየት የመገምገም የማድነቅ አቅም ያለው ሰው ነው። እዚህ መጥቶ ሳምንት ከቆየ በኋላ ለኛ ለሰሪዎቹ ስራውን ያስተምረናል። ተአምር እኮ ነው፣ እንደዚህ እኮ ነው፣ እንደዛ እኮ ነው እያለ ይነግረናል። በጣም በመደነቅ እሱ ነው አስረጂው፣ እኛ ተረጂዎች ነን። አልገባችሁም እኮ እናንተ ይሄ ማለት እኮ በእኛ ሀገር እያለ ይነግረናል የተሰራውን ስራ። ከቆየ በኋላ ወደ ሀገሩ ሲሄድ የመጀመሪያ ሳምንት፣ 2 ሳምንት፣ 3 ሳምንት አንደኛ አስረጂ ነው ለቤተሰቦቹ፣ ለጓደኞቹ። ኢትዮጵያ ያለው እኮ አዲስ አበባ ያለው ለውጥ ብሎ መስካሪ ነው። ወር ሲሞላው ይደውላል። ሰላም ናችሁ? አገር ሰላም ነው? ምን ሰማው እውነት ነው ይላል። ዘበ የሚሰማው ኖይስ ተወጥሮ ያየውን ያስተማረውን የመሰከረውን ነገር ይዘነጋል። ከዚያ ውጪ ግን ማንም ሰው የፖለቲካ ባያስ ሳይኖርበት የመደገፍ መቃወም ጉዳይ ትቶ ሀገሩን የሚያውቅ ሰው የዛሬ 3 ዓመት 5 ዓመት 10 ዓመት የወጣ ሰው ኢትዮጵያ ቢመጣ የሚጨበጥ የሚዳሰስ የሚያኮራ ውጤት ያያል። ንግግር አይደለም የሚታይ ነው። አስረጃ አይፈልግም። ኮሪደር እንደሱ ነው። ይሄንን ከአዲስ አበባ አውጥቶ በበርካታ ከተሞች ማስፋት ያስፈልጋል። አዲስ አበባ ብቻ ከሆነና ሰው ወደዚህ ከተከማቸም ችግር ስለሆነ ጅማ ላይም፣ አርባ ምንጭ ላይም፣ ሐዋሳ ላይም፣ ድሬዳዋ ላይም፣ ጅጅጋ ላይም፣ ሐረር ላይም፣ ባህር ዳር ላይም፣ ጎንደር ላይም፣ ደሴ ላይም ሌሎችም ከተሞች እየሰፋ መሄድ አለበት። በገጠርም በከተማም እየሰፋ መሄድ አለበት። ያንን ስናደርግ ኢኮኖሚክ ፋይዳ ደግሞ አለው። ቱሪዝም በ2023 የሰሜን አሜሪካ ሀገራት ከቱሪዝም መስክ ሴክተር 2.7 ትሪሊየን ዶላር አግኝተዋል። 2.7 ትሪሊየን ዶላር የሰሜን አሜሪካ ሀገራት። የሩቅ ምስራቅ ሀገራት ግን 2.5 ትሪሊየን አግኝተዋል። አውሮፓ ሀገራት ወደ 2.4 ትሪሊየን አግኝተዋል። አውሮፓ 2.4 ትሪሊየን አግኝቶ ሩቅ ምስራቅ 2.5 አግኝቶ
አሜሪካ 2.7 አግኝቶ የነዚህ ሶስቱን ስንደምር በጣም ትልቅ ሀብት በዛ ሴክተር እንዳለ ያሳያል። አፍሪካ ሲመጣ ግን 192 ቢሊዮን ገደማ ነው ኤሌክትሪሲቲ መጣው። አፍሪካ በሳይዙ ከአውሮፓ ስለሚያንስ ነው ወይ ከአሜሪካ ስለሚያንስ ነው ወይ በታሪኩ ስለሚያንስ ነው የሚታይ ቦታ ስለሌለው ነው አይደለም። ሎጂስቲክስ የለም፣ ትራንስፖርት የለም፣ ሆቴል የለም፣ ሰርቪስ የለም፣ በትክክል የሰራ ነው የሚሸጥ ሰው የለም። በዚያ ምክንያት ሀብት እያጣን ነው። አዲስ አበባን ሰርተን እኮኛ 50 60 70 ኢንተርናሽናል ኮንፈረንስ አዘጋጀን ዘንድሮ። ይሄ አዲስ አበባ የጎረፈው ኮንፈረንስ በ2-3 ዓመት ጊዜ ውስጥ ይወጣል ከከተማ። ቢሾፍቱ ላይ፣ ጅማ ላይ፣ ባህር ዳር ላይ ሄዳል ኮንፈረንስ ጥርጥር የለው። እነሱም ያምራሉ። በዚያ ውስጥ ስራ ይፈጠራል፣ በዚያ ውስጥ ሀብት ይመጣል፣ በዚያ ውስጥ እውቀት ይሸጋገራል፣ በዚያ ውስጥ ኢንተርናሽናል ሰዎች ጋር መገናኘት እየሰፋ ይሄዳል። እና ኢኮኖሚክ ጥቅም አለው፣ የጤና ጥቅም አለው፣ ለሚመለከቱን ሰዎች የኛን ልክ የማሳየት አቅም አለው። መቆሸሽን ባህል አድርገን አለመስራትን ባህል አድርገን የሚጸዳ ነገር ሲመጣም ተቃውሞን ተጠይፈን አይሆንም። አሁን ኮሪደር ቅድሚያ ይሰጠዋል ወይ ይላል። ምን ቅድሚያ ይሰጣል? ከመቆሸሽ በላይ ከጤና በላይ ተንቀሳቅሶ ውሎ ከመግባት በላይ ይሄ ሰው ያለው ጅቡቲ ኬንያ ሊሆን ይችላል። ግን ሲኤምሲ ያለች እናት ልጇ ታሞ ሆስፒታል ለማድረስ 1 ሰዓት መንገድ ላይ የምትቆም ከሆነና ልጇ አደጋ ላይ የሚወድቅ ከሆነ የምታቆስፋት እሷ ያቆም ችግሩ። ትራፊክ ካልቀነስን ሚጠፋ የሚበራው መብራት ካልቀነስን አንድ ሰው ቤቱ መብራት አለ ብሎ ኢንተርኔት አለ ብሎ እቅድ አቅዶ ሰርግ ሰርጎ ተዘጋጅቶ ሰው ጠርቶ መብራት እልም ብሎበት ያባላሽበታል ፕሮግራም። መብራት ኃይልም ልኳል ኢነርጂውን በመስመር ምክንያት። ይሄንን ካልፈታን ታዲያ ምን እንፈታለን? አዲስ አበባን መቀየር የሚያስችል ስራ ከሰራን ሌሎች ከተሞች ይቀየራሉ። ከተቀየሩ ከተሞች ደግሞ የኢትዮጵያ ልምድ ለአፍሪካ ይተርፋል። አፍሪካ ከተማ ላይ ደካማ ናት። ይሄን የሚቀይር ታሪክ ይፈጠራልና የኮሪደር ልማት ያልነው የእያንዳንዱን ሰው ቤት መንካት አለብን ነው። ከተማ ብቻ አይደለም፣ ገጠር የእያንዳንዱን ጎረቤት መንካት አለብን። የእያንዳንዱን ሰፈር መንካት አለብን። ሁሉም በልኩ በጸዳ ከባቢ መኖር አለበት። ይሄን ነው እንግዲህ አዲስ አበባ የገለጥነው። ፒያሳ ላይ ግራ ተጋብተን ሊሆን ይችላል። ካሳንቺስን ስናይስ ግራ እንጋባለን። ማንም ሰው ካሳንቺስ ተወልዶ ያደገ አሁን ያለውን ነገር ቢያይ ይኮራ እንደሆነ እንጂ የሚያፍርበት ነገር የለም። ሰፈሬ ለማለት የሚያኮራ ሆኗል። ኮሪደር እንደሱ ነውና ተጠናክሮ መቀጠል አለበት። ያም ሆኖ ግን አዲስ አበባ ብዙ ሀገራት የፌደራል ሀገራት ስቴት ያላቸው ሀገራት ክልሎች ብድር ከፍተኛ ብድር አለባቸው የሚታወቅ እውነት ነው። አዲስ አበባ የኮሪደር ስራ ለመስራት 1 ብር ከፌደራል መንግስት አልተበደረም። የታገዘባቸው ኤሪያስ ይኖራሉ፣ ግን 1 ብር አልተበደረም። 100% በራሱ ኢንካም ነው ይሄንን ስራ የሰራው። ባለፉት 20 ዓመታት በራሱ ኢንካም አዲስ አበባ ይሄን ሰርቶ ቢሆን ኖሮ ምን አይነት ከተማ ይኖረን ነበር? በዚህም ይሁን በዚያ ወጪ መውጣቱ አይቀርም መቼም። ኮሪደርም ባይሰራ በሆነ መንገድ ይጠፋል ገንዘቡ። አሁን ከተማችን እየገነባንበት ያለነው ሀብት ከውጭ ተበድረን እንኳን ቢሆን ከፌደራል ተበድሮ እንኳን ቢሆን አዲስ አበባ የሚያዋጣ ነገር ነው። ነገር ግን ምንም አይነት ብድር ሳንበደር ገንዘባችንን ጊዜያችንን አጣጥመን በኤሪያ ከፍለን ከተማችንን መቀየራችን ለሁላችን ደስታ ነው መሆን ያለበት። በዚያ ውስጥ የተገኘው እውቀት፣ የተገኘው ልምድ፣ የተገኘው ስራ ስንት ኮንትራክተር ስንት ወጣት ስራ እንዳገኘ ደግሞ ቤት ይመስክረው ማለት ነው። እና ይሄ ስራ በጣም ጠቃሚ ነው። ውጤት እያየንበት ነው። ዓለም እየመሰከረ ያለው ጉዳይ ነው። ብዙ የሚያከራክራል የሚታይ ነገር ስለሆነ ይሄንን ግራ ቀኝ ሳንል ተባብረን አስፍተን ሀገራችንን ማስዋብ አለብን። ውብ ሀገር ነው ያለችን። የኛ የእጅ ስራ ሲጎል ትቆሽሻለች። የኛ የእጅ ስራ ሲታከል ግን የተሰጠን ውብ ነገር እኛም ምን ተጠቀምበት ዓለም የሚያደንቀው አድርገን መስራት እንችላለን። በዚያ ሐሳቤ ስነውበት ገብቶን ከተማ ገብቶን አብሮ ሰው ሲኖር ያለው ጥቅም እንደተጠበቀው ነው። ጉዳትም ገብቶን በእቅድ በዲዛይን በእውቀት የሚሰራ ሲሆን ደግሞ ኑሮን ኢዚ ያደርጋል፣ ያቀለዋል፣ ያመቻቸዋል ማለት ነው። በዚያ መንገድ ነው ኮሪደርን የምናየው። በጣም ጠቃሚ ስራ ነው ኮሪደር። መልካም ክቡር ጠቅላይ ሚኒስትር፣ ወደ ሰላምና ጸጥታ ጉዳይ ጋር የተገናኘ ጥያቄ እስኪ ልሰንዝርለው። በተለያዩ የሀገሪቱ አንዳንድ አካባቢዎች ላይ የሚታዩ ግጭቶች አሉ። እነዚህ ግጭቶች መንስኤያቸው ምንድነው ይላሉ። ከዛ ባሻገር መንግስት እነዚህን ግጭቶች በሰላም እንዲቋጩ በማድረግ ረገድ ምን ያህል ቁርጠኛ ነው? ኢትዮጵያ ውስጥ ያሉ ግጭቶች
በኃይል ፍላጎትን የማሳካት ዝንባሌዎች ፕራይመሪሊ መንስኤ ተብሎ የሚወሰዱት የንቅል ልሂቃን የስልጣን ሽኩቻና ስሁት ትርክት ነው። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብለው የሚያስቡ፣ ስልጣን የሚሆነው እኔ ከያዝኩት ብቻ ነው ብለው የሚያስቡ የስሁት ትርክት ውጤት እሱ ነው። በምርጫ በህዝብ ይሁንታ ማንም ሰው ህዝብ ከፈቀደለት መሆን ይችላል የሚል እምነት እስካልፈጠር ድረስ እኔ ከሆንኩ ትክክል ካልሆንኩ ደግሞ የተበላሸ ብሎ የሚያስቡ ስሁት ትርክት ባለበት ቦታ ግጭቶች ይበራከታሉ። የኛም ችግር እሱ ነው። የክራብ ሜንታሊቲ የሚባል ነገር አለ። ክራቦች በጃር ውስጥ ቢቀመጡ እንደ ጉንዳን ተጋግዘው የመውጣት አቅም የላቸውም። አንዱ ሲወጣ አንዱ ሲጎትት፣ አንዱ ሲወጣ አንዱ ሲጎትት ተያይዘው ይቀራሉ እዛ ውስጥ። የኛም የፖለቲካ ሽኩቻችን ያ ባህሪ ያለው የወጣን ከትክተን መስበር፣ የወጣን ከትክተን ማርቀቅ ነው። ተጋግዘን መቆም እንቸገራለን። በዚህ ምክንያት ነው እንደ መንስኤ የሚወሰደው የስሁት ትርክት ውጤት ነው። ሮንግ የሆነ የስልጣን ሽኩቻና ስልጣን የሚገኝበት መንገድ ሀሳብ ሳይሆን ክላሽ አድርገው ከሚያስቡ ኃይሎች የመነጭ ነው። እኛ በለውጡ ጊዜ በውስጥና ሰላማዊ ትግል ነው ለውጥ ይመጣው ብለን ስንታገል መከራ ስላልደረሰብን አይደለም። ቤተሰብ ተሰዶብናል፣ ተባረናል፣ ተሰቃይተናል። በሰላማዊ መንገድ ከውስጥ ሪፎርም ነው ቼንጅ ይመጣው ብለን የቆየ ነው። ተመችቶን አይደለም። በግጭት በጦርነት ያ ነገር ሊሳካ እንደማይችል ስለምናውቅ ነው። አሁንም ያሉት ሙከራዎች 99 አይደለም 100% አይሳኩ። በዛ መንገድ የሚሳካ ህልም የለም። ህልም መሳካ መንገድ እሱ አይደለም። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆናል። ራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት ሰላም ምን ያስባል ይላል። መንግስት ስለ ሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ? በኢትዮጵያ ታሪክ መመርመር የሚፈልግ ሰው ይመርምር። በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 ሰዓት 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ይሁን አይልም ብሎ ማያቅም ተብሎ አያቅም። ይሄ የመጀመሪያ ታሪክ ብልጽግና ያደረገው። እኛ እኮ መቀሌ ልንገባ አንድ ቀን ሁለት ቀን ይቀራል። አሸንፈናል። ጦርነቱን ያለቀ ጦርነት ነው እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባ ነው። ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይሄው ስልጣን ተካፍሎ ይሰራል እንዴ? እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ እነዚህ ናቸው ዋና ተደራዳሪዎች፣ በዲቴል ድርድሩን የሚያውቁት። ከነዚህ ሰዎች ጋር ተባብረን ይሰራል። መታረቅ ብቻ አይደለም፣ ተባብረን እኮ ይሰራን ነው። ሰላምማ እኛ የምንፈልገው ነገር ነው። ከኦነግም አማራ አካባቢ ከሚንቀሳቀሱትም ከቲፒኤልኤፍ ካሉትም ቤኒሻንጉል ካሉትም ጋምቤላ ካሉትም አፋር ላይም ሶማሊያ አካባቢ በግልጽ ታይቷል የኛ አቋም። ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን እኛ። አደፍራሹ ራሱ መልሶ ደግሞ የሰላም ባለቤት ሆኖ ሲመጣ እሱ የትርክት ስሁትነትን ያስከትላል። በንግግር በውይይት ችግር መፍታት የኢትዮጵያ ባህል አይደለም። በመዝመት ነው፣ በመውጋት ነው የሚታለፈው። ያ ይቅር አደገኛ ታሪክ ስለሆነ በንግግር እንፍታ ብለን እኮ ኢንክሉሲቭ ናሽናል ዲያሎግ ስንል ኢንክሉሲቭ ናሽናል ዲያሎግ የሚባል ነገር መንግስት ቀርቶ ኢትዮጵያ ውስጥ በተቃዋሚዎች እንኳን ፈራ ተባ እያሉ የሚያንሱት ጥያቄ እኮ ነው። ማን ፈቅዶ ያውቃል እንወያይ ብሎ? ማን ተጋጨና አይደል የሚባለው? እንወያይ፣ ችግሮቻችንን በንግግር እንፍታ ያለ መንግስት እኮ ነው። ታይቶ አይታወቅም በኢትዮጵያ ታሪክ። ችግር አለብንና እንወያይ፣ እንምከር፣ መክረንስ እናስተካክል የለም። እኛን እኮ ያለው አሁን ኢንክሉሲቭ ናሽናል ዲያሎግ ከ1200 በላይ ወረዳዎች ህዝብ ተወያይተዋል። በሺ የሚቆጠሩ ተሳትፈዋል። በርካታ ኢሹስ ተነስተዋል ከግራ ከቀኝ። በእርግጥ የሚነሳው ጥያቄ ሁሉ ትክክል ማለት አይደለም። አንዳንዱ ከራሱ ወረዳ ከራሱ ሰፈር ተነስቶ የሚያነሳው ጥያቄ አለ። ያ ደግሞ እንዴት በሀገር ደረጃ ከናሽናል ኢንትረስት ጋር ተሳስሮ ይተገበራል የሚለው ሌላ ውይይት ይፈልጋል። ግን ሰዎች ስሜቶቻቸውን፣ ጥያቄዎቻቸውን፣
ቁርሾቻቸውን ፍላጎቶቻቸውን ሳይፈሩ ሳይሰጉ በነፃነት የሚገልጹበት መድረክ ተፈጥሯል። ይሄ ትልቅ እመርታ ነው፣ አልነበረም። ይሄ ውይይት ለምን ገነባው የሰላም መንገድ ከፍተኛ አስተዋጽኦ ነው የሚሆነው ተስፋ አደርጋለሁ። የሁሉ ነገር መቋጫ ሊሆን አይችልም። ተወያየንና ሁሉ ተፈታነት አይደለም፣ ግን ከፍተኛ ሚና ይኖረዋል እና በእኛ በኩል መንስኤው ሮንግ የሆነ እሳቤ ነው። ስልጣን ሐሳብን ሽጦ በህዝብ ሲገዛ ብቻ ነው የሚገኘው። ከዚህ ውጭ ያሉ ወንድሞቻችን ጊዜ ባያባክኑ ጥሩ ነው። ድካም ስለሆነ ቶሎ ሰብሰብ ብሎ ይቅርታ ጠይቆ ተስማምቶ ፓርቲ ሆኖ ሐሳብ ሽጦ በሆነ ደረጃ አሸንፎ ተስማምቶ አብሮ መቀጠል ይቻላል። ኦነጎች መጥተው ከኛ ጋር ከሰሩ ከተለያየ ክልል ሲጋጩ የነበሩ ከኛ ጋር ከሰሩ የቀሩትም ከዛ ውጭ የሚያደርጋቸውን ምክንያት አይኖርም። ከዚያ ውጭ ያለው እሳቤና ፍላጎት ግን ዝም ብሎ ባዶ ምኞት ነው። ባዶ ምኞት ደግሞ የሚጮህ ድምጽ ሊሰማ ይችላል፣ ግን ውጤት አይመጣም። አሁን አይሳካም በዚህ መንገድ ብዬ የማስበው ዝም ብዬ አይደለም፣ ድምጽ ጮህ ስለሌለ አይደለም። ባዶ ገረወይና ባዶ በርሜል ሲነኩት በጣም ነው የሚጮኸው። ውሃ ያለው እህል ያለው በርሜል ቢደበደብ ያለው ድምጽና ባዶ ገረወይና ሲደበደብ ያለው ድምጽ እኩል አይደለም። ውስጡ ባዶ የሆነ ውስጡ የቀለለ ብዙ ሊጮህ ይችላል፣ ድምጽቱ ይሰማ ይችላል፣ ግን ውስጡ ባዶ ነው። በደንብ ያልጮኸው ሁሉ ደግሞ ስላልተሰማ ምንም ማለት አይደለም፣ በውስጡ የተሸከመው ነገር አለና በጩኸት በእንደዚህ አይነት መንገድ የሚሳካ ነገር ያለ አይመስለኝም። በኔ ዘመን ሳይሆን ከኔ ዘመን በኋላ የሚሳካ አይመስለኝም። የሚያዋጣው በሰላም በውይይት በምክክር በሐሳብ ብልጫ ፍላጎቱን የተገበሩ መሄድ ነው የሚሻለው። ኢትዮጵያን ወደዛ መምጣት አለብን። በርግጥ ይሄ ነገር ከጊዜው ጊዜ በጣም እየቀነሰ ነው ያለው። ወሬው ነው የገነነ ስፍራ ያለው እንጂ በአክቹዋል ፕሮብለሙ ያን ያክል ከዚህ ቀደም ከነበረው ጋር የሚወዳደር አይደለም። ያም ሆኖ ግን ዜሮ መሆን አለበት። እኛ እርስ በርስ የሚያገዳድል ምክንያት የለም። ዲሞክራሲያዊ ሀገር ነው። ራስን በራስ ማስተዳደር ይቻላል። ማንም መግዛት አይችልም። አሁን ቅጀት ነው እሱ። ኢምፓወር አድርገን ሁሉን ሰው አንተ አንደኛ አንተ ሁለተኛ ሳንል ኢትዮጵያዊ መሆን አምነን እኩል ዜጋ መሆን አምነን አስተባብረን ለመስራት የተሻለ ሐሳብ ካለን መድረኩ ግልጽ ነው። ሐሳብ ኖሮን እንኳን በአንደኛው አመት በሙሉ ባይሳካልን አቅፎ ለመስራት የሚችል መንግስት ነው ያለው። ተሸንፋልና ወግዳ አይልም፣ ተሸንፋልና አብረን እንስራ ነው የሚለው እና በዚያ መንገድ ቢታሰብ ጥሩ ይመስለኛል። የሰብአዊ መብትስ ጉዳይ የዜጎችን የሰብአዊ መብት በመጠበቅ ረገድ መንግስት ላይ የሚሰነዘሩ ትችቶች አሉ። ስለዚህ ይህንን ስራ በተለይ የዜጎች ሰብአዊ መብታቸው የተከበረ እንዲሆን በማድረግ ረገድ መንግስት ምን እየሰራ ነው ያለው? ለሰብአዊ መብት መንግስት ከፍተኛ ኮሚትመንት አለው። ምንም አለ የሚባል ጉዳይ አይደለም። ኢትዮጵያ ውስጥ ያለው ትልቁ ችግር ነፃነትን የማስተዳደር አቅም ውስን መሆኑ ነው። ነፃነትን ማስተዳደር ፈተና ሆኗል። እኛ የሰብአዊ መብት ድንጋጌዎች ተፈትሸው በተቋም አቅም ተገንብተው ሁላችን አውቀን እንድንገነባቸው ብዙ ርቀት ሄደናል። ለምሳሌ ከንጉሱ ጊዜ በኋላ ትልቁ የህግ ማዕቀፍ ማሻሻያ የተካሄደው በለውጡ ነው። የሌጋል ኮዲፊኬሽን የተደረገው በእኛ ዘመን ነው። በርካታ ህጎች ሳይቀየሩ ቆይተዋል። እሱን ሰርተናል። በነፃነት የሚሰሩ ተቋማት ገንብተናል። የኢትዮጵያ ሂውማን ራይት ኮሚሽን በተዛባ መንገድም ቢሆን ላለፉት 3-4 አመታት የኢትዮጵያ መንግስት ላይ እዚህው አካባቢ ተቀምጦ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ መርታ ነው። አልነበረም፣ አይደፈርም። እንኳን ውሸት እንኳን ቅጥፈት እንኳን ያልተስተካከለ ዳታ የተስተካከለስ ቢሆን መንግስት ሳያቀው መንግስት መክሰስ እኮ አይቻልም። ያን ያደረግንበት ምክንያት ጠፍቶን ሳይሆን ያኛውም እናቀዋለን ኖረንበታል። ጠፍቶን ሳይሆን ተቋም ለመገንባት መከፈል የሚገባው ዋጋ አካል አድርገን ስላሰብን ነፃ ሆነው ይስሩ። እኛ ነፃ ሆነው ስንላቸው ሌሎች የጠለፏቸው ቢሆንም ማለት ነው። ነፃነትን ማስተዳደር ፈተና ቢሆንም ተቋማት መገንባት አለባቸው የሚል እምነት ስላለን ነው። በወንጀል የሚሳተፉ ሰዎች በተለይ ፖለቲከኛ ነን አክቲቪስት ነን እንደዚህ ነው የሚሉ ሰዎች በወንጀል ላይ ተሳትፈው በህግ አግባብ ሲጠየቁ ደግሞ የሰብአዊ መብት ጥያቄ የሚያነሱበት አጋጣሚ ታይቷል። እሱ ስህተት ነው። ኢትዮጵያ ውስጥ ሐሳቡን ስለገለጸ የሚታሰር ሰው የለም። ብዙ የሚሳደቡ ሰዎች አሉ በየሜዳው፣ በዛ የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ 4 ኪሎ በኃይል ገባለው ሲል
ከህገ መንግስት ከህግ ውጭ ስለሆነ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። ስልጣንን በኃይል ፍላጎትን በኃይል መሻትን በኃይል መተግበር ከፈለገ ለምሳሌ መሬት ከዚህ ቀደም በሆነ መንገድ አጥሮ መያዝ ይቻላል። አሁን የሚያረክሰው ካለ ማንንም ቢሆን ይታሰራል። እና ቋለም መሬቶቻችን በህግ ይጠይቃል እንጂ ማጠር አይችልም። ህገወጥነትን ኢንተርቴን የሚያደርግ ሰዓት አንፈጥርም። ጋዜጠኝነት ወይም ፖለቲከኝነት ፓሽን ነው። እናንተ ጋዜጠኛ የሆናችሁት ውስጣችሁ ስላለ ነው ስለምትፈልጉት ነው እንጂ ጋዜጠኛ ሆኜ እንደፈለኩ ሳደብና ስጠየቅ ጋዜጠኛ እኮ ነኝ እላለሁ ብላችሁ አይደለም። ፖለቲከኝነት ፓሽን ነው። ህዝብ የማገልገል የህዝብን ኑሮ ማሻሻል የመቀየር ፓሽን ነው። ፖለቲከኛ ስለሆንኩ እንዳሻኝ አይባልም። በህግና ስርዓት ውስጥ ሎ ኤንድ ኦርደር የሌለው ማንኛውም ነገር ጥፋት ነው። ይሄ ጋዜጠኝነትና ፖለቲከኝነት የወንጀለኞች ካባ መሆን አይገባውም የለበትም። ሙያ ነው፣ የተከበረ ሙያ ነው። ያን ሙያ አክብሮ የሚሰሩ ሰዎች የሚከበሩበት፣ ያን ሙያ አክብሮ ሲሰሩ ቢሰቱ እንኳን የሚተውበት፣ በድግግሞች ለመምር ሲያደርጉት የሚጠየቁበት መንገድ ደግሞ ያስፈልጋል። ብዙ ኮሜንቶቻቸው አሉ። ብዙ ቅጥፈቶች እኮ አሉ ምንተዋቸው። መስመር አልፎ ሲሄድ ግን መገራት ይኖርበታል። ወንጀለኞች በመልካም እሴቶች ውስጥ እንዲደበቁ አይፈለግም። ጋዜጠኝነት መልካም እሴት ነው። ያ መልካም እሴት መደበቂያ ካባ ከሆነ ጥፋት ያመጣል። ያ በህግ መጋራት አለበት። በቅርቡ አሜሪካ ነገር ህግ አወጥተዋል። በኤአይ በዲፕ ፌክ የሰውን ስም የሚያጠፉ የሚያጠለሹ ድምጽ የሚያስመስሉ ስራዎች የሚሰሩ ሰዎች በህግ ይጠየቃሉ ብሏል። ኤአይን ጠልተው እኮ አይደለም። ኤአይ የሚፈለግ ነገር ነው፣ ፋይናንስ ያደርጉበታል። ኤአይ ግን ለህገወጥ ተግባር መዋል የለበትም ነው ያሉት እንጂ ኤአይ አያስፈልግም አላሉ። ላይክዋይዝ ጋዜጠኝነት ይፈልጋል፣ ፖለቲካ ይፈልጋል፣ ለጥፋት ሳይሆን ለመልካም ለህግ ለልማት መዋል አለበትና የሰብአዊ መብትና የዲሞክራሲ ባህል ዝቅተኛ በሆነበት ሀገር ውስንነት ባለበት ሀገር ሁሉ ጉዳይ አልጋ ባልጋ ነው ባይባልም በአብዛኛው የሞራል ውድቀት ያለበት ስርዓት አይደለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ የሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱ ሰዎች ለምን ተገረፍኩ አይሉም። አሁን የለም፣ እንደዛ እናደርግም። በህግ ነው የምናስረው፣ በህግ ነው የምንጠይቀው። ይሄም ሆኖ ግን እንደ ባህል ፖሊሱም ወታደሩም አቃቤ ሕጉም ምንም ማየት እንከን የለውም ብዬ ደግሞ ልናገር አልችልም። ምክንያቱም የኢትዮጵያ ባህል ራሱ ሌባ ተይዞ ዱላ ይጠየቃል ወይ የሚል ሌባ ከያዝክ መደብደብ ተገቢ ነው ብሎ የሚያስብ ባህል ባለበት ሁኔታ ሰው ሲያዝ በህግ አግባብ አክብሮ ማስተናገድ ላይ የሚቀሩ ጉዳዮች ይኖራሉ። ያሻልን ይላሉ። ዋናዎቹ መግረፉ፣ መቁረጡ፣ ምግብ መከልከሉ፣ አትጠየቅም ማለቱ እነዚህ ጉዳዮች ግን የሉም። ተቋም ተገንብቷል፣ ለውጦች አሉ፣ ኢምፕሩቭ አድርገናል። የሚቀሩ ጉዳዮች ደግሞ እያረቀን እያረምን እንሄዳለን። ሰብአዊ መብት ማለት ህግ እያከበርን ግዴታችን እየተወጣን መብት ስንጠይቅ ብቻ የሚከበር ነገር መሆኑ አብሮ ማሰብ ጠቃሚ ይሆናል። በእኛ በኩል የሚታረመውን እያረምን የሰውን ባህል እየተቀየረ ተቋም እየተጠናከረ ሲሄድ ደግሞ የተሻለ ውጤት እያመጣ ይሄዳል ብዬ አስባለሁ። መልካም። እኔንም ወደሚመለከት ጉዳይ ተያዘ ጥያቄ ላንሳለሁ። የሚዲያ እንደ ሚዲያ ባለሙያነት የሚዲያ ጉዳይ ነው ቀጣይ የምሰነዝረው ጥያቄ። ባለፉት 7 ዓመታት ሚዲያው ነፃና ገለልተኛ ሆኖ እንዲሰራ በማድረግ ረገድ መንግስት ምን አውዶችን ፈጥሯል? ሚዲያ ልክ እንደ እሳት ነው፣ ያጠፋል፣ ያለማል። ወይ እንደ ቢላ ነው፣ ይገላል፣ ያበስላል፣ ማብሰያ ይሆናል፣ ማገዣ ይሆናል። ሚዲያን ለመልካም ነገር መጠቀም እስከቻለ ድረስ ውጤቱ ከፍተኛ ነው። ለጥፋት ካዋልነውም በዚያው ልክ አደጋ ያስከትላል። እኛ ሰዎች ማህበረሰቦች ዝናብ ይቁም ብለን ማወጅ አንችልም፣ ማስወገድ አንችልም። ዝናብ ተፈጥሯዊ ኩነት ነው፣ ይዘንባል። ያ የዘነበው ዝናብ ግን ፍሳሽ መስመር ካልተዘረጋለት በቀር ቤታችን ሊያበላሽ ይችላል፣ እንቅስቃሴያችን ሊገታ ይችላል። የኛ ስራ የፍሳሽ ማስተላለፊያ መስመር መዘርጋት ነው እንጂ ዝናቡ ማቆም አይደለም። ሚዲያ በሚመለከትም ሚዲያ በጣም ኢምፖርታንት ነገር ነው። ህግ አበጅተን በእውቀት በሞራል በሙያ የታነጹ ሰዎች በስተው ለጥቅም እንዲውል ማድረግ ያስፈልጋል። ባለፉት 7 ዓመታት ጥቂት ዳታ ለማንሳት ልክ ቅድም በኤክስፖርት እንዳነሳሁልሽ በእርዳታ እንዳነሳሁልሽ በጣም ኢምፕሬሲቭ የሆነ ዳታ ደግሞ ያለው አንዱ ሚዲያ ላይ ነው። ይሄ ደግሞ ቀጥታ ከሙያሽ ጋር ስለሚያያዝ ቼክ ማድረግ ይኖርብሻል። አንቺ ቅድም አነሳዋቸው በኤክስፖርት ጉዳዮች
ከሚመለከታቸው ተቋማት ማረጋገጥ አለባችሁ። ከሀገር ውስጥም ከውጭም ተረጂነት ላይም ማረጋገጥ አለባችሁ። እያንዳንዱ ዳታ አኩሬት ነው። ምንም ይሄ ዝም ብሎ ለንግግር የመጣ ዳታ አይደለም። ሚዲያ በሚመለከት ባለፉት 6-7 ዓመታት 160 ሚዲያዎች ተጨምረዋል። ኢትዮጵያ ውስጥ 160 ያልነበሩ ሚዲያዎች ተጨምረዋል። በለውጡ ጊዜ በዲኮደር ስለሚለኩና ስለሚታወቅ ኢትዮጵያ ያላት ቴሌቪዥን 4 ሚሊዮን ነበር። 4 ሚሊዮን ቴሌቪዥን ነበረን። በእርግጥ ይሄ በኔ እድሜ ያሉ ሰዎች ብዙ የሚገርማቸው ታሪክ አይደለም። ምክንያቱም ቲቪ ለማየት ስንት ቤት ተጉዘን እንደምንሄድ እንዴት በረንዳ ተቀምጠን ህብረት ቤት እንደምናይ እናውቀዋለን። ቲቪ በየቤቱ ያለ ነገር አልነበረም ኢትዮጵያ ውስጥ። በለውጡ ጊዜ 4 ሚሊዮን ቲቪ ነው ኢትዮጵያ ውስጥ የነበረው። ዛሬ 20 ሚሊዮን ቲቪ ኢትዮጵያ ውስጥ አለ። ባለፈው 6 ዓመታት ኢትዮጵያ ውስጥ ያለው የቲቪ ቁጥር በ3 እጥፍ አድጓል። በ4 እጥፍ አድጓል። ምን ማለት ነው? ጎረቤት ተሰልፈን በረንዳ ተቀምጠን ከማየት ነፃ የወጡ ህፃናት በጣም ብዙ ናቸው ማለት ነው። በእኛ ጊዜ መከራ ብዙ ነው። ማታ ቲቪ ለማየት ቀን ስንላክ እንውል ነበር። ቲቪ ያላቸው ሰዎች በጣም ውስን ስለነበሩ አሁን በርካታ ቤተሰብ ቲቪ ያለው 2-3 ያላቸው አሉ። ዘመናዊ ቲቪ ያላቸው አሉ። ሚዲያውን በስቷል፣ ቲቪውን በስቷል። የሚዲያ ቋንቋው 60 ደርሷል። ኢትዮጵያ ውስጥ በ60 ቋንቋ ብሮድካስት ይደረጋል። በአማርኛ፣ ኦሮምኛ፣ ትግርኛ ብቻ ሳይሆን በብዙ ቋንቋዎች ማለት ነው። 60 ቋንቋ የማህበረሰብ ሚዲያዎችን ጨምሮ በራሳቸው ቋንቋ ብሮድካስት ያደርጋሉ። ይሄ እድገት ነው። ሚዲያ ግን ሲፈጥረው ገለልተኛ የሚባል ሚዲያ የለም በዓለም ላይ። ሁሉም ሚዲያ ከጀርባው የሚነዳው ሀሳብ አለ። የሀሳብ የሚደግፍ የሚቃረን ሊሆን ይችላል። ሁሉም ሚዲያ ሲቋቋም የሆነ ተልዕኮ ይዞ ነው። ለዛ ሚዲያ ፋይናንስ የሚያደርግ ሰው በዓላማ ነው እና ገለልተኛ ባለመሆኑ ምክንያት 60 ቋንቋ 160 ሚዲያ የበረከተው ቲቪ በሙሉ ለኢትዮጵያ ብልጽግናና ልማት እያገለገለ ማለት አይደለም። ሁሉም ዓላማ ስላለው ለራሱ ተልዕኮና ዓላማ ስለሚሰራ የሚዲያው እድገት ደግሞ በተለይ ባለፉት 2-3 ዓመታት ወደ ድህረ እውነት ዓለም ከቶናል። ብዙ ውሽከታዎች፣ ብዙ ውሸቶች ይሰማሉ። በጣም ብዙ። አንዳንዱ ያስደንቃል፣ ያስቃል። ስለኔ ከኔ በላይ የሚነግረኝ ሚዲያ አለ። ስለ ፕራይም ሚኒስትር ኦፊስ ከፕራይም ሚኒስትር ኦፊስ ሰራተኛ በላይ የሚናገር ሚዲያ አለ። ደግሞ ምንም ሀፍረት የለም። መረጃ አግኝቻለሁ ይናገራል። ከየት አገኘው የሚጠይቅ ሰው የለም። ክሮስ ቼክ ማድረግ የለም፣ ትራያንጉሌት ማድረግ የለም። በቃ አንዱ አለ ነው። እና የፖስት ትሩዝ በጣም ብዙ ውሸቶች፣ በጣም ብዙ የፈጠራ ዜናዎች የሚታዩበት ዘመን ደግሞ ፈጥሯል። በመበራከቱ ልክ በዚያው ልክ በጣም ብዙ ውሸቶች፣ ብዙ የማይገቡ ዜናዎች፣ ዲስኢንፎርሜሽኖች፣ ሮንግ የሆኑ ኢንፎርሜሽኖች ይሰራጫሉ። ትንሽ ተስፋ ያለው ነገር ኢንፎርሜሽኑ መስመር እየሳተ ሲመጣ፣ ህዝቡ ደግሞ ከዚያም እየተጎዳ ሲመጣ እንደ ከዚህ ቀደሙ የሰማውን ሁሉ የማመን ጉዳይ ደግሞ ለውጣል። ያ የሰው ልጅ አንድም በሳር ሀ ብሎ አሊያም በአሳር ዋ ብሎ የሚማረው የሚባለው አባባል ሰርቷል። በሚዲያ ብዙ ጊዜ በአሳር ዋ እያል ቀምሰን ከደረሰብን ፍዳ በመነሳት ሰዎች የሰሙትን ወሬ ይሄ ነገር እውነት ነው አጣርታችኋል፣ ከሌላ ሶርስ ሰምታችኋል ማለት ጀምሯል። አላለቀም ግን ጀምረዋል። ይሄ ደግሞ ጥሩ እድገት ነው። ወደ ፖስቱ አስገብቶን በጣም ውሸቶች አሉ። የማጣራት ዝንባሌ ደግሞ የተፈጠረ መጥቷል። ይሄንን ማጥራቱን እያሳደግን ህዝቡ ሶሻል ሚዲያ ሲባል የእውነት ምንጭ ሳይሆን የበርካታ ውሸቶች ምንጭ እንደሆነ አውቆ ወደ እውነት የሚያምሩ ሚዲያዎች ለይቶ ሲያበላሹ ሲያሳስቱ ደግሞ የሚጠየቁ መሆናቸውን አረጋግጦ እየመረጠ የሚጠቀም ከሆነ ውሸት እየቀነሰ እውነት እየበዛ ኢንፎርማቲቭ ሚዲያዎች እየበዙ ይሄዳል ብዬ ተስፋ አደርጋለሁ። በእኛ ሁኔታ በቁጥር በሳይዝም በአስተራርም በከፍተኛ ደረጃ ሚዲያው ተለቋል። ብዙ ወቀሳ ያለብን ለምንድነው ሚዲያው እንዳሻው እንዲናገር የፈቀዳችሁት የሚል ነው። እኛ ደግሞ ያለን ሐሳብ ጀማሪዎች ነን። ካሁኑ ማፈን ከጀመን ክሬቲቪቲ ይጠፋል። አሁን ከ100,000 በላይ ኮንቴንት ክሬተርስ ኢትዮጵያ ውስጥ አሉ። በዩቲዩብ በቲክቶክ የሚሰሩ ሁሉ ትክክል ላይሆን ይችላል፣ ሁሉ ፕሮፌሽናል ላይሆን ይችላል። መከልከል ስንጀምር ግን ይገታልና እየሰፋ ቀስ እያልን እያስተማርን እየገራን ብንሄድ ይመረጣል በሚል ነው ለቀቅ ያደረግነውና ሚዲያው በኢትዮጵያ ታሪክ ታይቶ ባልታየ ቁጥር ስፋት እና ጊዜ
የሚዲያው ብዛት የዜናው ብዛት እኮ ለመስማት ማስቸጋሪ ኢትዮጵያ ውስጥ ነው። በዚያ ልክ ነው ያለው። እየገራን እያረቅን እያስተካከልን ወደ እውነት ወደ ልማት ወደ ብልጽግና የሚወስደውን ደግሞ እያሰፋን ሚዋሽ አይጠፋም ግን እየቀነስን መሄድ ይኖርብናል ብዬ አምናለሁ። መልካም እንግዲህ ከምርጫ ጋር የተገናኘ ጉዳይ እናንሳ። ቀጣይ የምርጫ ጊዜ ከባለፈው በተሻለ ዲሞክራሲያዊ ሰላማዊ በሆነ መንገድ እንዲሄድ መንግስት ምን ያህል ቁርጠኛ ነው? ዲሞክራሲያዊ ስርዓት ካሉ ስርዓቶች እንደ ኢትዮጵያ ላለ ሀገር የተሻለ ስርዓት ተብሎ ይወሰዳል። የተለያየ ፍላጎት የተለያየ ቋንቋ ባህል ያለበት ሀገር ስለሆነ ከዲሞክራሲ ውጭ ያለ አሰራር እምብዛም ጠቃሚ አይደለም። ዲሞክራሲ ደግሞ አንዱ የሚገለጥበት መገለጫው ምርጫ ነው። በተወሰነ ጊዜ ውስጥ ስልጣን ያላቸው ሰዎች ስልጣን ቢይዙ ምን እንደሚያከናውኑ ለህዝብ ገልጠው የህዝብ ይሁንታ ሲያገኙ ስልጣን የሚይዙበት መንገድ ደግሞ አንዱ የዲሞክራሲ መገለጫው መንገድ ነው እና ምርጫን ዲሞክራሲያዊ ማድረግ ዲሞክራሲያዊ ስርዓት ለመገንባት ያለንን ፍላጎት የምንከውንበት መንገድ ነው። ባለፈው ምርጫ እስካሁን በኢትዮጵያ ታሪክ ከነበረው የተሻለ ምርጫ ለማድረግ ጥረት ተደርጓል። አሁን ደግሞ ምርጫ ቦርድ ዘመናዊ ቴክኖሎጂ ለመታጠቅ ሙከራ እያደረገ ነው። ራሱን እንደ ተቋም እያሳደገ ነው። ከአምናው የተሻለ ከባለፈው ምርጫ የተሻለ ምርጫ በሰባተኛው አገራዊ ምርጫ ይደረጋል ብዬ ተስፋ አደርጋለሁ። ምርጫን ግን እንደ ማጂክ ቡሌት መውሰድ ትክክል አይደለም። የሁሉ ችግር መፍቻ ምርጫ አይደለም። ውስብስብ ችግር ነው ያለብን። ውስብስብ መፍትሄ ነው የሚፈልገው። ለውስብስብ ችግር አቋራጭ የሆነ የቀለለ መፍትሄ የለም። በአንድ በኩል ሁሉ ነገር እንደሚፈታ ማሰብ ተገቢ አይደለም። ምርጫ ቦርድ ቢጠነክር መራጩ ጉጉት አለው ወይ? መራጩ ቢጎብዝ ሚዲያው ያንን በእውነት ለመዘገብ ብቃት አለው ወይ? ሚዲያው ቢዘግብ በውጭ ያሰፈሰፈው ጠላቶቻችን እንዴት ኢንተርቴን ያደርጉታል? ብዙ ፋክተርስ ያለው ነውና እንደ ማጂክ ፑሌት ሁሉን ችግር እንደሚፈታ ሳናስብ ነገር ግን ከባለፈው የተሻለ ነገር ለማድረግ መንግስት በእጅጉ ይሰራል። ምንም ጥርጥር የለውም። በእኛ በኩል የተሳካ ዲሞክራሲያዊ ምርጫ ለማድረግ ማክሲመም ጥረት እናደርጋለን። ይሄ ምርጫ በመንግስት ጥረት ብቻ ግን አይሳካም። ፖለቲከኞች በዚያ መድረክ ውስጥ ሀሳባቸውን ሽጠው ለመወዳደር ዝግጁ መሆን አለባቸው። ብቻችንን ተወዳድረን ብቻችንን ቆመን ዲሞክራሲያዊነትን ለመለካት እንቸገራለን። በሌላ መንገድ ደግሞ ፖለቲከኛ ሆኖ ለመወዳደር ፈቃደኛ ለመሆን ፖለቲከኛ ነኝ ፓርቲ ነኝ ግን አልወዳደርም ደግሞ ማለት ልክ ባህር ዳር ቆሞ ወንዝ ዳር ቆሞ ውጭ ሆኖ ዋና እንደመዋኘት ማለት ነው። ዋና ለመዋኘት መግባት ያስፈልጋል ውሃ ውስጥ። ውሃው ሳይነካ ውሃውን ሳናንቦጫርቅ ዋና የሚባል ነገር የለም እና ፖለቲካል ፓርቲ ከሆን ፖለቲካል አኒማል ከሆን ፖለቲካል ሰው ከሆን የምንለካበት አንዱ መንገድ በምርጫ ሰዎች ተወዳድረን በማሸነፍ ይሁንታ ስናገኝ መንግስት በመሆን ደግሞ ያይገባነውን ቃል መተግበር ነው። ለዚያም ተፋላሚ ተቃዋሚ ተፎካካሪ ፓርቲዎች ማሰብ ይኖርባቸዋል። ለምርጫ ትልቁ ቅስቀሳ ትልቁ የምርጫ ቅድመ ምርጫ ስራ የሚባለው ተግባር ነው። ቃልን በተግባር መፈጸም ነው። እኛ ባለፉት 5 ዓመታት እናሳካለን ብለን ቃል የገባናቸውን ጉዳዮች በበርካታው ጉዳይ እናሳካለን። አሳክተን ነው ለምርጫ መንቀርበው። እንናገራለን፣ እንተገብራለን። በንግግራችንም በተግባራችንም የተሸነፈ ያመነ ህዝብ ካለና ይሁንታ ካገኘ ደግሞ ስልጣን ይዘን እንቀጥላለን። በዚህ አግባብ በተግባር የሚገለጥ የምርጫ ስርዓት ይሆናል። የተሻለ ፓርላማ ይፈጠራል። የተሻለ ሀሳቦች ይንሸራሸራሉ። የተሻለ ፖለቲካል ካልቸር የተፈጠረ ይሄዳል ብዬ ተስፋ አደርጋለሁ። ኢንክሉሲቭ ናሽናል ዲያሎግ አለ፣ የሰላሙ ላይ የመጣ ለውጥ አለ፣ የኢኮኖሚክ እድገቱ አለ እና ጉዳዮች መልክ እየያዙ የተሻለ ሰብሰብ ብለን ኢትዮጵያን የምናበለጽግበት መሰረታዊ ችግሮቿን የምንፈታበት ትላልቅ ስብራቶቿን የምንፈታበት ዘመን እንደሚሆን ነው የምጠብቀው ነኝ። ክቡር ጠቅላይ ሚኒስትር እስካሁን ብዙ ጉዳዮችን አንስተናል። የባለፉትን ዓመታት የወደፊትንም ከኢኮኖሚው ከአገልግሎት ዘርፉ በብዙ መልኩ ብቻ የሀገሪቱን ሁኔታ ስንቃኝ ቆይተናል። ከዚህ መነሻነት የኢትዮጵያ ነገ ገጽታ ምን ይመስል ይችላል ብለው ያስባሉ? ኢትዮጵያ ገጽታዋ ምን እንደሚሆን ይጠብቃሉ? በቀጣይ አጓጊ የኢትዮጵያ ነገርማ የሚያጓጓ የሚያስመረቃ የሚያስቀና ኢትዮጵያ እንዲነበረች የሚያስብል እንደሚሆን ምንም ጥርጥር የለኝም። ነገዋ በጣም የሰመረ ሀገር ነች ኢትዮጵያ። ለዚያም ነው የምንተጋው የሰመረ ነገ ኖሯት
ልጆቻችን አሁን ስብራት፣ ችግር፣ መከራ ያልናቸውን ጉዳዮች መልሰው እንዳያዩዋቸው እንዲህ ነበር እኮ ብሎ እንደ ታሪክ ብቻ እንዲያወሷቸው ነው ፍላጎቱ። የሰመረ የምታስቀና ውብ ሀገር ትሆናለች ኢትዮጵያ። ይሄ ደግሞ የሚሆነው የተጀመሩ ስራዎች አሉ፣ በርካታ ስራዎች ማብዛት ማጽናት ያስፈልጋል። ህዳሴን ጨርሰናል፣ ኮይሻ መጨረስ አለብን። አዳዲስ ኢነርጂ ኢንቨስት ማድረግ አለብን። ኢንፍራስትራክቸር ማስፋት አለብን። ከተሞች ማበራከት አለብን። ያን እያደረግን በገጠር ኮሪደር የተሻገረ ገጠር ሶላር የሚጠቀም ባዮጋዝ የሚጠቀም ከከብት ጋር የማይተኛ አርሶ አደር መፍጠር አለብን። ማዳበሪያ ከውጭ ነው የምናመጣው፣ ማምረት አለብን። በሀገር ውስጥ ማሳካት አለብን። ይሄ ማዳበሪያ ሀገር ውስጥ አምርተን አርሶ አደሩ ሳይቸገር ማዳበሪያ አግኝቶ በስፋት የሚያመርትበት ጉዳይ መፈጠር አለበት። ማሽነሪ ማምረት አለብን። ትራክተሩ፣ የእርሻ መሳሪያዎቹ በአገር ውስጥ ተመርተው ቅድም ያልናቸው ቆላማ አካባቢዎች በስፋት ማምረት አለባቸው። ዘመናዊ ከተሞች መፈጠር አለባቸው። ሎጂስቲክስ ስራታችን መሳለጥ አለበት። እስረኛ የሆንባቸው በርካታ ጉዳዮች መፈታት አለባቸው። ኢንዱስትሪው ማደግ አለበት፣ ያድጋልም። ቴክኖሎጂው በጣም የኢትዮጵያን እድገት ብልጽግና ለማገዝ የሚችል መሆን አለበት። ኤአዩ ማምረት አለበት። ሳይበር ሴኩሪቲ መሻሻል አለበት። ስፔስ ላይ ያለን ቁጥርና ፕሬዘንስ ማደግ አለበት። እስካሁን ኢትዮጵያ ውስጥ በርካታ ሶፍትዌር አምራች ኩባንያዎች አሉ፣ ሶፍትዌር አምራች ተቋማት አሉ። ሃርድዌር መመረት አለበት። ቴክኖሎጂው ላይ እኛ አክቲቭ ተሳታፊ መሆን አለብን። ቅድም በዘመን ገበያ እንዳነሳሁት በኢኮሜርስ ብዙ ጉዳዮች ሶልቭ ማድረግ አለብን። ነገሮች ኢዝ ማድረግ አለብን። ሰዎች ሳይቸገሩ ብዙ ነገር በቀላሉ የሚያገኙበትን አግባብ መፍጠር አለብን። የኢትዮጵያን ብልጽግና፣ የኢትዮጵያን ቀጣይነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ቆሞ ከፍ ብሎ መታየት የሚያጸኑ ተቋማት መገንባት አለባቸው። መከላከያ ብቻ ሳይሆን ውጭ ጉዳይ ብቻ ሳይሆን ግብርና ሚኒስቴር ብቻ ሳይሆን ትምህርት ሚኒስቴር ብቻ ሳይሆን ጤና፣ ሁሉም ተቋማት መዘመን መገንባት አለባቸው። የሚገጥማቸውን ፈተና ለመሸከም የሚያስችል ብቃት እንዲፈጥሩ መደረግ አለበት። ከዚህ ባሻገር በዓለም አቀፍ መድረክ የምትረዳ ለማኝ ሀገር፣ በብድር የምታስቸግር ሀገር ሚሎታይ ተቀይሮ ተጽኗ ከፍ ያለ የምትደመጥ በብዙ ሀገራት ውስጥ የመደመጥ አቅም ያላት ክብር ያላት ሀገር ትሆናለች። የነገዋ ኢትዮጵያ በጣም የምታጓጓናት። የነገዋ የምታጓጓን ኢትዮጵያ እያየን ነው። አሁን እንቅልፍ አልባ ምንሰራው እንቅልፍ አልባ ሆነን ስንሰራ የነገዋ ኢትዮጵያ የምታጓጓን ምኞት ብቻ ደግሞ አለመሆን ያየናቸው ውጤቶች ያሳያሉ። ኤክስፖርቱ ያሳያል፣ እድገቱ ያሳያል፣ ደህንነት የተቀነሰበት መንገድ ያሳያል። ብዙ ጉዳዮች ደግሞ ተስፋ እንዳለ ያሳያሉ። መበርታት፣ መስራት፣ ውጤት ላይ ማተኮር ካለ ምን ጥርጥር የለውም ልጆቻችን ከኛ የተሻለች ሀገር ይረከባሉ። የነገ ኢትዮጵያም ለሁሉ ዜጎቿ የምታኮራ የማታሳፍር ሀገር እንደምትሆን ተስፋ አደርጋለሁ። ይሄ ህልሞት ይሆን ከመንግስታዊ ስራ ኃላፊነቱ ባሻገር በግል ገቢው ፕሮጀክቶችን እስከ መገንባት የደረሱበት ነው ወይስ ምንድነው የሚያነሳሳው ይህን ተግባር ለመፈጸም? ያው የግል ገቢ የሚባለው ነገር ህልም ነው፣ ራዕይ ነው። ወደዚህ ቦታ ያመጣኝ ማገልገል ነው፣ መለወጥ ነው። ብዙ አመት አቅጄ አስቤ ሰርቼ ያመጣሁት ነገር ነው። ድንገት የወደቀብኝ ነገር አይደለም። ለዘመናት መሆን አለብኝ ብዬ አስቤ ተዘጋጅቼ ነው የሆንኩት። ተዘጋጅቼ ነው የሆንኩት ተጨባጭ ውጤት ለማምጣት እና በዚህ የሚገኝ ማንኛውም ኦፖርቹኒቲ ካለ ማንኛውም እድል ካለ ጊዜም ገንዘብም ጉልበትም ማንኛውም ነገር መዋል ያለበት ኢትዮጵያን ለመቀየር ለማበልጸግ መሆን አለበት። ለምሳሌ መጽሐፍ ነው የገቢ ምንጭና መጽሐፎች በኢትዮጵያ ታሪክ ከፍተኛ ሽያጭ ካስገኙ መጽሐፎች አንዱ የኔ መጽሐፍ ነው። ነገር ግን ጠቅላይ ሚኒስትር ባልሆን ያ መጽሐፍ በዚያ ልክ ይሸጣል ወይ? በዚያ ልክ አንባቢ ያገኛል? ስለጻፍኩ ብቻ ነው ወይስ መጽሐፌና ያለሁበት ቦታ ነው ተደምረው ያንን ገንዘብ ያመጡት ብሎ ማሰብ ያስፈልጋል። ያ ገንዘብ 100% የኔ አይደለም። 100% የኔ አይደለም። ሐሳቡ ሰው ጋር ደርሷል። በገንዘቡ ለድሃ ቤት ተሰርቷል። በገንዘቡ ትምህርት ቤት ተገንብቷል። ለገንዘቡ በጣም ብዙ ሰዎች ከችግር ተገላግለዋል። እኔ አንድም ብር ከዚያ የመጠቀም ፍላጎቱም የለኝም፣ ወደፊትም አይደረግም። በቅርቡም የሚወጣ መጽሐፍ አለኝ እየጨረስኩ ነው ያለሁት። እሱም በተለመደው መንገድ ተሽጦ
ሀሳብ ለሚገበዩ ሰዎች ገንዘቡ ደግሞ ለልማት ነው የሚውለው እና በልመናም ይምጣ በሽያጭም ይምጣ በሆነ መንገድ ይምጣ ማንኛውም ሪሶርስ መዋል ያለበት ኢትዮጵያን ለማበልጸግ ብቻ ነው ብዬ ነው የማምነው። ከዚያ ውጭ የሚጠቀሙ ሰዎች የሉም ማለት አይደለም። ብዙ ማቃቸው ሰዎች አሉ፣ ስልጣን ተቀምጠው በጎን የሚነግዱ ሰዎች አሉ። እንደዚህ አይነት አፕሮች ትክክል ነው ብዬ እኔ አላምንም። እነሱም ባያረጉት መርጣለሁ። በእኛ ተጨባጭ ሁኔታ ግን አንድ ሰው ስልጣን ላይ ሲወጣ ስልጣን ተስታኮ የሚገኝ ማንኛውም ጥቅም ለግል የሚውል ከሆነ ብዙ ጠቃሚ ነው ብዬ አላምንም። በዚያ መንገድ ነው የምሰራው። ውጤቱም እንደሱ ነው። እንግዲህ ከመደመር 30 ምናምን ገደማ ትምህርት ቤት ተሰርቷል ኢትዮጵያ ውስጥ 30 ሃይስኩል መገንባት እንደ ሰውስ መታደል እንደ ሰው መታደል ነው። ስለዚህ ያን ማድረግ ከቻልኩኝ ምንም መልሶ ኢንቨስትመንት ነው ማለት ነው። ብዙ ደሃዎች እኮ እዚያ ወሬ ላይ ብዙ ደሃዎች እኮ የቤት ባለቤት ሆኗል። ብዙ እናቶች ከዚያ በላይ ምን ደስታ አለ። ይሄ ወደፊትም ቀጥሎ ተጠናክሮ የሚቀጥል ጉዳይ እንደሚሆን ነው ተስፋ ማደርገው። ክቡር ጠቅላይ ሚኒስትር እርስዎን አግኝቼ የግል ጉዳይ አንድ ሁለት ጥያቄዎች ባልጠይቅ ምናልባት ተመልካቾች እንዳይቀየሙኝ ወይም እንዳይወቅሱኝ ይፈራለሁኝና እርስዎ የትዳር አጋር ኖት፣ አባት ኖት እና ደግሞ የሀገር መሪ ኖት። በዚህ ሁሉ ሂደት አንድ ላይ ይህንን ሁሉ ማከናወን አይከብድም? እንዴት ነው የሚያቻችሉት እነዚህን ጉዳዮች? እነዚህ ጉዳዮች አንድ ላይ ባይመጡም ይከብዳሉ። ቀላል የሚባል ነገር የለም። እንዲሁ ትዳርን ብቻውን ቀላል አይደለም። የልጅ አባት መሆንም ብቻውን ቀላል አይደለም። መሪ መሆንም ብቻውን ቀላል አይደለም። ጋዜጠኛ መሆንም ቀላል አይደለም። ሁሉም ነገር የራሱ ፈተና አለው። ያን ግን በሚዛን ባላንስ እያደረጉ መሄድ ያስፈልጋል። እኔም በዛው አግባብ ያቻቻልኩ ነው የምኖረው ማለት ነው። ትርፍ ጊዜ ይኖሮታል? ምን ቢያደርጉ በብዛት ይወዳሉ? ትርፍ ጊዜ ድንገት እንኳን የሚኖሩት ከሆነ ምን በማድረግ ያሳልፉበታል? ትርፍ ጊዜ በጣም ውድ ነገር ነው። ያው እንደሚታወቀው እንግዲህ ያለኝን ጊዜ የሚታወቁ ሩቲን ስራዎች አሉኝ የምሰራቸው፣ ፕሮጀክት የምከታተልባቸው፣ ስፖርት የምሰራባቸው፣ እንደዚህ እንደምታየው ውብ ላይብረሪ ያለኝ የማነብባቸው ጊዜያቶች አሉ። በዚህ ውስጥ ነው ጊዜዎች የሚያልፉት። ብዙ ነገር ደስ የሚሉኝ ስራዎች ስለሆኑ ስፖርትም ስሰራ በደስታ ነው፣ ማነበውም ጽፎም ካለ በደስታ ነው፣ ፕሮጀክት ማየውም ካለ በደስታ ነው። በዚህ አግባብ ነው ጊዜ ብዙም ሳያስቸግረኝ አቻችየው ነው የምጠቀምበት። በዚህ ሀገር መደረግ አልነበረበትም ወይም ደግሞ መደረግ የለበትም ብለው የሚያስቡት ነገር ይኖራል? በዚህ ሀገር መደረግ አለበት የለበትም ብዬ የማስባቸው ጉዳዮች እንግዲህ አይጠፉም። ባይሆኑ ባይኖሩ ቀድመን በሰራንባቸው ብዬ የማስባቸው ጉዳዮች እና የሚያስቆጩኝ ጉዳዮች ጥቂቶቹን ለማንሳት አንዱ ደህንነታችን ነው። በጣም ያስቆጨኛል ደህንነታችን። ደህንነትን አምሬ ነው የምጠላው። በደህንነት ምክንያት ዝቅ ተብለን ታይተናል፣ ተዋርደናል፣ ለምነናል። ደህንነት መጥፎ ቀንበር ነው፣ መሰበር አለበት። ይህ ትውልድ ደህንነትን መበቀል አለበት ብዬ በጽኑ አምናለሁ። መሆን ነበረበት፣ አሁንም መሰበር አለበት ብዬ አምናለሁ። በጣም መጥፎ ነገር ስለሆነ ደህንነት። ሁለተኛው ይሄ መጠፋፋት፣ የመጠላላት፣ የመከፋፈል ታሪካችን እንደዚሁ ያሳዝነኛል። እኔ ካልሆንኩ እናንተ አትሆኑም፣ እኔ ካልሆንኩ አንተ አትሆንም በሚል እኔ አንደኛ ነኝ በሚል እሳቤ ያለው መናናቅ፣ ያለው መጠላላት፣ መጠላለፍ ያሳዝነኛል። ይሄ ድንበር የለውም፣ ባይዘው ድንበር የለውም። በብሔር ብቻ አይደለም። አንደኛው ብሔር በአንደኛው ብሔር፣ አንደኛው በአንደኛው ምንስ ሳይሆን በአንድ ብሔር ውስጥም አለ። የኛ ሰፈር የኛ አካባቢ ይላል ደግሞ እና ይሄ አላስፈላጊ መጠፋፋቱ እና ጥቅምን ፍላጎትን ለማሳካት የምንሄድባቸው መንገዶች የተበታተነ መሆናቸው ጎጂ አድርጌ አስባቸዋለሁ። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። ይሄ ያስቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል። ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10-15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞቼ ናቸው። እነዚህ ትክክል ናቸው ብዬ አላምንም። ማንንም ሳንጎዳ ግን የኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢትዮጵያ ምንም ጥያቄ የለውም ከፍተኛ ጉዳት ደርሶባታል።
ይሄን ብታሳካ ግን የራሱን መጉዳት አይጠበቅባትም። ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለባት። ያ ካልሆነ የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም። መቼም ይሁን መቼ በንግግር ይሄ ጉዳይ መስመር መያዝ አለበት። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ይሄ ያስቆጨኛል፣ በጣም ያስቆጨኛል። መፈታት አለበት ብዬ በጽኑ አምናለሁ። ሌላው የሚያሳዝነኝና ቢቀር ብዬ የማስበው ነገር ኢትዮጵያውያን ስለራሳቸው ያላቸው ግምት፣ ኢትዮጵያውያን ስለነሱ ሰው፣ ስለነሱ ታሪክ፣ ስለነሱ ሀብት፣ ስለነሱ ሀገር፣ ስለነሱ ምድር የራስን የምናራክስበት ልክ ያሳዝነኛል። ከብዙ ሰዎች ባላነሰ ብዙ ዓለም የማየት እድል አለኝ። ብዙ ዓለም ብቻ ሳይሆን የተከለከሉ ቦታዎች የማየት እድል አለኝ። ኢትዮጵያ የምትራከስ ሀገር አይደለችም። ኢትዮጵያውያን የሚራከሱ ሰዎች አይደሉም። ኢትዮጵያውያን የራሳችንን አርክሰን አሳንሰን ሌላውን አግዝፈን የምናይበት የተሸጠ ማንነታችን ያሳዝነኛል። በራሱ የሚተማመን በሀገሩ የሚተማመን የራሱን የሚያከብር ትውልድ እንዲፈጠር አብዝቼ እመኛለሁ እና ደህንነት በጣም የሚያስቆጨኝ ነገር ነው። መጠፋፋት የሚያስቆጨኝ ነገር ነው። ጂኦግራፊካል እስረኛ የሆነች ሀገር ዜጋ መሆኔ፣ እዛ የጂኦግራፊክ እስረኛ ሀገር መሪ መሆኔ በጣም የሚያስቆጨኝ ነገር ነው። መቀየር ያለበት ነገር ነው። እርስ በርስ ማንከባበርበት፣ የኛን ቫልዩ የምናራክስበት፣ የኛ የሆነ ሁሉ ቆሽሾ ወርቆ የሚታይበት መንገድ የሚያሳዝነኝ ነገር ነው እና እነዚህ ጉዳዮች በየደረጃው በየጊዜው መልክ የያዙ መልስ እያገኙ እየተፈቱ እንዲሄዱ እመኛለሁ። ለዚያም ነው አብዝቼ በትጋት መስራት የምፈልገው። አንድ መጨረሻ ጥያቄ ላንሳና እንሰነባበት። ጠቅላይ ሚኒስትር በዕለት ተዕለት ተግባሩ የሚያስደስቶት ነገር ምንድነው? በዕለት ተዕለት ተግባሬ የሚያስደስተኝ ነገር ውጤት ነው። የምናገረውን ቃል የገባሁትን ነገር መፈጸሜን ማረጋገጥ ፈልጋለሁ። ውጤት በትጋት በድካም እንደሚመጣ አምናለሁ። በአቋራጭ የሚገኝ ድል እንደሌለ አውቃለሁ። ግን በየቀኑ የእርካታ ምንጭ አዳዲስ ኢነርጂ የማገኝበት ወጥቼ የምውልበት የምዘረጋበት ነገን በብሩህ መንገድ ማስብበት የተሻለ ነገን የምመኝበት ነገር ውጤት ነው። አንድ ነገር አስቤ እሱ ሲሳካልኝ ነገውን ቀጥዬ እንዳቅድ የሚያደርገኝ በየደረጃ የሚገኙ ውጤቶች ናቸው። እውነት ለመናገር ባለፉት 6-7 ዓመታት የገጠሙን ፈተናዎች፣ ችግሮች ወደ ግራ ወደ ቀኝ ያላጎን ጉዳዮች ቢኖሩም ከሞላ ጎደል ህልሜን እየኖርኩ ነው። ከሞላ ጎደል መሻቴን እየከወንኩ ነው። ከሞላ ጎደል የማቅደው የማስበውን ነገር እያሳካው ነው። ከሞላ ጎደል ይሄ ነገር የምራት እድል ባገኝ ምን አደርጋለሁ ብዬ የማስበውን ነገር እውነት ለመናገር በሚያስደንቅ መንገድ ውጤት እያመጣው ነው። በጣም ከፍተኛ ደስታ እና ኢነርጂ ተሞልቼ ወደ ነገ እንድጓዝ እንድዘረጋ የሚያደርገኝ ውጤት ነው። መናገር ብቻ ሳይሆን መፈጸም፣ ፈጽሞ ማየት ብቻ ሳይሆን መሻገር፣ አልቆ መፈጸም እና ውጤት የእርካታ ምንጭ፣ ጉልበቴ፣ ነገን በትልቅ ተስፋ እንዳይ የሚያደርገኝ ነገር ነው። እስካሁን ያለውም ነገር በየሴክተሩ ስመዝነው የተናገሩትን እየተገበሩ የተመኙትን እየኖሩ የሰሩትን እየጨረሱ ፍሬ እያዩ ውጤት እያዩ በመከናወን ውስጥ ካሉ እድለኞች መካከል አንዱ ነኝ ብዬ ነው የማስበውና ውጤት ዋናው እርካታዬ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ሰዓቱን ፈቅደውልን ቆይታ ስላደረጉ እጅግ አድርጌ ነው የማመሰግነው። እኔም እጅግ አድርጌ አመሰግናለሁ። ሰፊ ጊዜ ነው የወሰድነው። እንግዲህ አልፎ እንደዚህ መገናኘት መጥፎ ላይሆን ይችላል። አመሰግናለሁ። ክቡራን ተመልካቾቻችን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ያደረጉትን ቆይታ ነበር ስትከታተሉ የነበራችሁት። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ቃለ መጠይቁን በማድረግ አብሬያችሁ ቆይቼ ነበር። በያላችሁበት መልካም ጊዜ ይሁንላችሁ።